እንደዚህ ነገር እንደዚህ ያቲም አይታሻታቂ አይደል? በቃ ይሄ ነው የዳንስ ችሎታክ? ኧረ አስተምምሻለሁ በእናትሽ። እንትን የጉሬዛ ዳንስ ምናምን ሰምተሽ ታውቂያለሽ? ደግሞ የጉሬዛ ዳንስ ምንድን ነው? አንቺ ደግሞ ፋራ ነገር ነሽ። የጉሬዛ ዳንስ ምናምን አታውቂም? ስማ ሰውዬ፣ ጉሬዛ እንደሚዳንስም ሰምቼም አይቼም አላውቅም። ኧረ በእናትሽ አንቺማ በዘነት በቃ ቢራም እንደሚጣጣ አላውቅም ልትይ ነው ማለት ነው? ኧረ አላውቅም። አንቺ ሰገጤ ነገር ነሽ። እንዴት የጉሬዛ ቢራ ጠርሙስ እንዳለው አላውቅም ልትይ ነው ማለት ነው? ጭራሽ ቢራ ጠጥቶ ነው የሚደንሰው እያልከኝ እንዳይሆን። ግጥም አድርጎ ጠጥቶ ነው የሚደንሰው። እንዲሁም ላሳይሽ በእናትሽ። እንዲህ አይደል? አንድ እንደዚህ፣ ሁለት እንደዚህ፣ ሶስት እንደዚህ፣ አራት እንደዚህ ጋር እንደዚህ ነው የሚደንሰው። አጠናነስ እንዴት ነው ታማከሽ እንዴ? በጣም አሁን ደግሞ ቆይ ያ ዝንጀሮ አሳይሻለሁ። አንተ ሰውዬ ዝንጀሮም ጭራሽ ቢራ ጠጥቶ ነው የሚደንሰው እያልከኝ ነው? ኧረ ታዲያ ዝንጀሮ ቢራ ስለሌለው ከጉሬዛው ይባዳደራሉ ማለት ነው። ላሳይሻ። እንደዚህ ነው ይታይሻል። እንደዚህ ነው እንደዚህ ያለ ነው የሚደንሰው። ዛሬ ትዬና ጋሽዬ የሉም፣ ነገ ነው የሚመጡት። በቃ እንደዛ ከሆነማ እኔማ አንቺን አስደስታለሁ። እንደንሳለን አንድ ላይ ማለት ነው። አይሻል? ታስደንሰኛለክ። አሁን ሂድና ማለት ነው ዝንጥ ብለህ ፏ ብለክና፣ እኔም እስከዛው ልብሴን ፏ ብዬ ዝንጥ ብዬ ልምጣ። እሺ እሺ። ወይ ጉድ! ምንድን ነው እኔ እስከ እምብርት ድረስ ታጥቀህ መዘነጥህ ነው? ኧረ በእናትሽ ወይኔ ነገር ወይ ረስቼው እዚህ ቀራኩት ወይ ካፍ አደረገ ዳራተኔን አድርጎን። አይ የለም እስካሁን ከተታጠቀው። ኧረ በእናትሽ አንቺ ራሱ እንዴት እንዳማራብሽ! እሺ በጣም ነው ፏይ ዝንጥንጥ ያልሽው። ግን አዳራሽ ከዛ ከፎቁ ላይ ወርቀሽ እንደዚህ ስብርብር ምጥምጥ ምናምን ማራግሽ ታጣቅቀሽ ነው። እሺ እሺ። አቤት ቦጋለ፣ አሁን አንተ ሌላ ቃቂር መውጣትክ ነው አይደል? ስለደግፈኝ ባክ። እሺ በእናትሽ ዛሬ በእናትሽ እንዴት ነው በጣም አምሮታል አይደል? አዎ ይበቃል። ቆንጆ ነው። እሺ እሺ እሺ። አቶ ማሩ ሰፈፈ ወይዬ አሁን አልጨረሱም? ኢንተርቪያችንን መጀመር እንችላለን ወይስ እንጠብቆት? እንዴ ጨርሻለሁ። ይመስገነው ክብሩ ይስፋ ለመድኃኒዓለም ጨርሻለሁ። ጥሩ እሺ። እንዲያማረቦትን ሚስጥር ማወቅ እንችላለን? ይነግሩን ይሆን? እግዚአብሔር ይመስገን። እንግዲህ ምን መሰለሽ መቼም ለሰው ደግ መሆን ምላሹን የሚከፍልሽ በደግነት ነውና ይሄንን ያስለበሰችኝ እና ያስጌጠችኝ ብርቄ ነች። ብርቄ ጎረቤት ነች። አብረን የኖርነው እዚህ ሁሉ ጊዜ እንዲህ አይነት ጉዳይ ሲገጥመኝ ብርቅዬ እውነቴን ነው ለእኔ ደከመኝ ስለችኝ አትልም። የባሏን ልብስ ስብስብ አድርጋለሽ የትኛውን ነው የምትፈልገው? የቱ ይሆንልህ? እመርበት የትኛው ነው ግን ቶሎ በጊዜ ይዘና ትነሰጥት ታደርገኛለች። አዎ እኔ ብርቅዬ ምንም ከልክላኝ አታውቅም። ምንም ስጭኝ ብያት እምቢ ብላኝ አታውቅም። እውነቴን ነው። አይንሽን አውጪና ስጪኝ ብላት የምትሰጠኝ ሰው ነች። በጣም ጥሩ ሰው ነች። አዎ በጣም ሁለቷን እሱ ባለቤቱ እሱ ይክፈላት። እንደ ከፍያ አልችለውም የሚስፈኑለታል። ያረጉት ሱሪና ጫማም ብራንድ ነው። እሱስ ከየት መጣ ሊነግሩን ይችላሉ? አዎ ያው እንደነገርኩሽ ነው እንግዲህ መቼም ጥሩ መሆን ጥሩ ነው። ጥሩ መሆን ለራስ ነው ይባል የለም። እዚህ አንድ ተከራይ አለኝ። እሱ እንግዲህ እህቱ አፈር ለሳፈር ቀምሳ አፈር መስላ ነው እንግሊዝ ሀገር የገባችው። አሁን ከእንግሊዝ ሀገር ለወንድሟ ይሆናል ያለችውን ሁሉ ትልካለች። ለሱ ሁልጊዜ የሚለብሰው ጥድት ያለ ምትልክለት ሹለቴ ነው ሲያምር። አባባ ላከች እኮ ብራንድ ነው ጋሽማሩ ላከችልኝ እቴልና ያሳይኛል። ከዛ እኔ ደግሞ ጠይቀዋለሁ። ጥሩ እሺ። እንደነገሩኝ ከሆነ የለበሱት ብራንድ ነው።
እስኪ ዋጋውንስ ማወቅ እንችል ይሆን? ይነግሩናል? አይ የኔ ልጅ አንቺ እኔ በርግጥ አሁን ብከፍለውም ቅር አይለኝም። ምክንያቱም አምሬበታለሁ፣ አግጬበታለሁ። ግን አሁን ላንቺ ፕሮግራም የተወጣስኩትን ልብስ እኔ ከማኖረው አንድ ወር ጋራ እንግዲህ አሁን አንቺ ስትሄጂ አውልቄ እሰጠዋለሁ መልሼ። እሱ ቤቱን አድሮበት ጠዋት ይሰጠኛል አይሰጠኝም አይደለ? ግን ተጠየቀኝም እሰጠዋለሁ። ምንም መከለከለው አይደለም። ለምን አምሬበታለሁ፣ አግጬበታለሁ አይደለም? አዎ። እሺ፣ ስለዚህ በነፃ ነው ያከራዩት ማለት ነው? አዎ፣ በነፃ ብሎ ማከራየት የለም እንጂ እንደዛ ቢው እንደዛ መውሰዱ ጥሩ ነው። ካልሆነም አስቦከዋለሁ። እንደው ክፈል ብሎታለኝ፣ ክፈል ብሎታለኝ። ሰላም እንዴ አንተ ነህ ገጣሚው? እግዚአብሔር ይመስገን። አሁን እኔ ግጥም እንድትገጥምልኝ ፈልጌ ነበር። ምንም ችግር የለውም፣ ገጥምልሃለሁ። ከዚህ በፊት ምን አይነት ግጥሞች ገጥመህ ታውቃለህ? ያው እኔ ያልገጠምኳቸው ግጥሞች የሉም። የፍቅር ግጥም ብትል፣ የጥላቻ ግጥም ብትል፣ የዛቻ፣ የፍራቻ ብቻ በአጠቃላይ እኔ ያልገጠምኳቸው የግጥም አይነት የሉም። እናም በእኔ ግጥም የተግባቡና የተጋቡ የትየለሌ ናቸው። በእርግጥ እኔ የፈለግኩት ግጥም ለፍቅር የሚሆን ግጥም ነበር። ምንም ችግር የለውም። ግን ከዛ በፊት ግጥሙን የፈለግከው ለአንተ ነው ወይስ ለሌላ ሰው? እንዴ ምን ሆነሃል ታዲያ? ግጥሙ ለእኔ ነው እንጂ ለሰው ይገጠማል እንዴ? አዎ ይገጠማል። በቀላልም በከባድም በተልኮም ብቻ ላይቭም ሁሉ ሳይቀር እንገጥማለን። ግን አንተ ምን አይነት ፍቅር ነው ያዘ? በስመ አብ እንዴት እንደምታምር ጠየም ያለች በቃ ውብ ቆንጅዬ ናት ብታይ። መልኳን ማን አለ? ልጅቷ የሀብታም ልጅ ነች ወይስ ሀብታም ነች ወይ? እሱማ በጣም 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 የሀብታም ልጅ ነች። ግን ያው እሷም ሀብት በላት እንቁ ዳይመንድ በላት አልኳት እላታለሁ። እሷስ እሺ ሀብታም ነች። አንተስ ሀብታም ነህ ወይስ ድሃ? ወይስ የድሃ ድሃ ድሃ ነህ አንተ? አልገባኝም። የድሃ ድሃ ድሃ ማለት ምን ማለት ነው? የድሃ ድሃ ማለት የድሃ ድሃ ማለትማ ከጫማ ሶል ወለል በታች የሆነ ወይንም ደግሞ ደረጃ ዜድ ድሃ ምንላቸው ማለት ነው። አንተ ከየትኛው ነህ? ያው እኔ ደረጃ ዜድ ድሃ ባልሆንም ያው ትንሽ ከሱ ትንሽ አለ ትንሽ ከፍ ያልኩ ድሃ ነኝ። ደረጃ ኤ ሀብታሞችንና ደረጃ ዋይ የሆኑ ድሃዎችን አፋቅረን እንዳንገጥም መንግስት ከልክሎናል። በጣም ይቅርታ ወንድሜ፣ በጣም ነው ማዝነው። አልገባኝም። መንግስት የእናንተ ግጥም ላይ ምን አገባውና ነው? ለምንድን ነው የማትገጥም? ምን ያገናኘዋል? ደረጃ ኤ ሀብታሞችንና ደረጃ ዋይ ድሃዎችን ቢፋቀሩም ቢግባቡም ቢጋቡም መፋታታቸው ስለማይቀር መንግስት ደግሞ ፍቺን ስለሚቃወም ነው። ትበል አንተን ብሎ ገጣሚ አንተ ጋር መምጣቴ ይሄን ያረጀ ግስለ መሰለ። አንተ ከመግጠም እግርን ግጠም መጀመሪያሽ መለጠፍ ነበር ይዞ ጭራሽ ለኔ ስድብ። ስማ እንደውም ግጥምና እርግማን ሪሚክስ አርግቼ እንዳልገጥምልህ አንተ እኔን አታገኝም አታገኝም ማለት ነው። አንተ ይመጣ ነው ነው እንዴት ናችሁ? ተሸላሚዎች ናችሁ? ላናግራችሁ። ስለምንድን ነው የምታናገረኝ? ፊርማ እያሰባሰብኩኝ ነው። የምን ፊርማ? ጥሩ ጥያቄ ነው። ፊርማው የህፃናት መብትና ግዴታቸውን በተመለከተ። ምንድን ነው የምታወራው? አልገባንም። እንዳልገባችሁ ገብቶኛል። ላስረዳችሁ። ይሄማ አጥሩ ነው እንጂ የጃጀ ሼባ ነገር ነው። መብቴን ዋ ለምሳሌ ህፃናት መብትና ግዴታቸውን መጠየቅም መጠበቅም አለባቸው እላለሁ። እናንተስ ምን ትላላችሁ? እኛማ የምንለው በእኛ ጊዜ መብታችንን እየጠየቅን እየተሰጠን ሳይሆን ሱሪውን አውልቆ በሳማ እየተገረፈ በበርበሬ እየታጠነ ነው። በእኛ ጊዜ ግን መለብለብን መታጠንም በህግ ያስቀጣል። እናንተ ግን በጣም ታሳዝናላችሁ። ምናችን ነው የሚያሳዝነው? ድሮ ላይ ቆማችኋል። ወይ ተንቀሳቀሱ ወይ ደግሞ ቆስቁሱት። ሚስ ምን ብላ ጠየቀች? ስታድግ ምን መሆን ትፈልጋለህ ብላ ጠየቀች። እሺ አንተስ ምን አልካት? ሳድግ መሆን የምፈልገው ሀብታም መሆን እፈልጋለሁ አልኳት። ምን ሀብታም ነው መሆን የምፈልገው?
እንዴት እንደዛ ትላለህ? ይባላል አይባላል አይባልም እንዴ? አንተ ልጅ በደንብ አድርጋ አዳምጠኝ። እሷ እኮ የጠየቀች ጥያቄ ዩኒቨርሲቲ ከገባ በኋላ የምትፈልገውን የትምህርት አይነት መርጠህ ከተመረክም በኋላ ምን አይነት ስራ እንደምትሰራ ነው የጠየቀች። ገባ? አዎ ገብቶኛል። እሺ ከገባ ምን መሆን ነው የምትፈልገው? ተመርቄ መሆን የምፈልገው? አዎ። ከተመረክ በኋላ ምን መስራት ነው የምትፈልገው? መስራትም መሆንም የምፈልገው ሀብታም መሆን። አንተ ልጅ የምጠይቀን ጥያቄ በስነ ስርዓት መልስልኝ። እያናደርከኝ ነው። ማይግም ሞኝ ነሽ። ይሄ ያስደስታል እንጂ እንዴት ያናድዳል? እንዴ ምን ማለት ነው? የሚያናድደውማ ሳድግ ደሃ ነው መሆን የምፈልገው ብለሽ ነበር። እሺ ውድ ተመልካቾቻችን ዛሬ ከቀብር ጀርባ ፕሮግራማችን ላይ ታላቅና ትልቅ ሰው ይዘንላችሁ ቀርበናል። ላለፉት 40 ዓመታት ታላላቅና ትላልቅ ቀብሮችን ሲያስፈጽሙ እንዲሁም ሲፈጽሙ የነበሩት አቶ ማሩ ሰፈፈ ይባላሉ። አቶ ማሩ ሰፈፈ እንኳን በደህና መጡ። እንኳን ደህና ቆያችሁኝ። ጥሪያችንን አክብረው ስለተገኙ በጣም እናመሰግናለን። እኔም በእድሜ ዘመንህ ለሀገርህ ለወገንህ የሚበጅ ስራ ሰርተሃልና ይህንን ተሞክሮህን ለቀሪው ትውልድ ማካፈል ስላለብህ ይህንን ፕሮግራም አዘጋጅተናል። በሱ ላይ እንድትቀርብልን ብላችሁ ተሌለሁበት ፈልጋችሁ አግኝታችሁ የት ሄደ እንዲህ አይነት መሰል ሰዎች ያስፈልጋሉ ብላችሁ በመብራት ፈልጋችሁ ስላገኛችሁኝ ደስ ብሎኛል። አመሰግናለሁ። ፈልገን ያገኘኑት ቀን መብራት አልነበረም። እንግዲህ ወይ ሻማ ወይ ላምባ ይሆናል። ላምባ ማለት ምን ማለት ነው? ላምባ ሳታውቂ ነው እንዴ የምትጠይቂኝ? ዛሬ ጊዜ ጋዜጠኛ መናኛ። ላምባ ማለት አወቅኩኝ። የቴዲ አፍሮ ዘፈን ያው ዲና የምትለዋን ዘነጓትና እኔንም ግራ አጋቡኝ። እሱን ዘፈን አይተሽዋል? እንግዲህ ያው ልባቴም ማለት ነው እንጂ እዛው ላይ እኮ ላምባ ዲኗ ትታያለች። ላምባ እዛው ላይ ትታያለች። እንዲህ ይዟት ሲዞር አላየሽ? እሷ ማለት ነች ገልቱ ላምባ ዲና። ላምባኛ ይሻልሽ ምናኛ እንዴ ምን ማለቶስ ነው? እየቀረጽ እንዴት ይሰድቡኛል? ቁረጣው። ይቅርታ ማን ጋዜጠኛ ቁረጣው። አልፎ አልፎ እዛ ስራ ቦታ ላይ እንዲህ እየተሰዳደበ ነው የምትሰራውና ለምዶብኝ ነው። ይቅርታ አንቺን ለማለት ነው አይደል? እናቱ ስማ፣ አንተ ግን ጤነኛ ነህ? አረ ጤነኛማ አይደለም። አዎ አይደለም። ጆሮ ግን ጤነኛ ነው? ይሰማል ወይስ ደንቁራል? አረ ጆሮዬማ አይሰማም። ካንቺ ውጭ እኮ መስሜው እኮ ጥጡ ነው። አይንህም አያይም አይደል? እውነት ነው። ካላንቺ እኮ አይኑኬ ምንም አይሾፍም። ያው በፍቅርሽ ደይም ያለው ፍቅርሽን ወዬ ካላልሽኝ በዛ ከሄዱ ላይፌ መደየሙ ነው። እና እባክሽ ፍቅርሽን ወዬ በይኝና አስደስሽኝ። ማለት እኔ ነኝ አንተን ወዬ የምልህ? ደፋር። ላንተማ አዬ ነው እንጂ የሚባለው። አታፍርም ትንሽ? ለምንድን ነው ማፍረው? እንዴ ፎንቃ እኮ እንደ ልባብ እኮ ዝም ብሎ አይጨመድድም። በቃ ተረጅኝ። የሌለ እኮ ነው ያፈቀርኩሽ ቺኳ። እንዴ ስማ፣ እስቲ ራስህን ተመልከት። እንኳን ልታፈቅረኝ በዘበኝነት እንኳን ልትጠብቀኝ እንኳን አይገባም። እስቲ ራስህን ያው፣ እስቲ ልብስህን ያው፣ ጸጉርህን ያው። አታፍርም ትንሽ? አረ ቺኳ በልባብማ አትገምችኝ። ዋናው እኮ ልብ ነው። ንጹህ ልብ ካለ እኮ ፍቅር አለ ማለት ነው። ዲና ያርማ በልባብ አትገምችኝ። የምሬ ነው። በጣም ቺኳ አፍቅርሻለሁ። በቃ ተረጅኝ። ሞኝ ነህ እንዴ? ደግሞ አታፍርም ከልቤ ነው ማፈቅርሽ ስትል? እሱ አባባል እኮ ድሮ ፊልም ላይ ነው ያለው። አሁን የሚያስፈልገው ብር፣ ገንዘብና ገንዘብ ብቻ ነው። እሺ መላኩ ከፎንቃ በኋላ የሚመጣ ነገር ነው። ደግሞ እርግጠኛ ነኝ ይኖረኛል። ገንዘብ ብቻ ነው የሚያስፈልገው። ገባ? እሺ ጥያቄያችንን ከታች ጀምረን ወደ ላይ እንምጣ ወይስ ከላይ ጀምረን ወደ ታች? ከላይ ጀምረን ወደ ታች ብንሄድ አይሻልም? ነው ከታች ጀምረን ወደ ላይ ብንሄድ ይሻላል? ያው ካጀማመሮት ጀምረን ወደ ታች ብንመጣ ይሻላል ብዬ ነው። እንዴ አንቺ ደስ እንዳለሽ ነው እንጂ ምን ማለትሽ ነው? ጥሩ እሺ፣ ደስ እንዳለት። እሺ ወደዚህ ሙያ እንዴት ገቡ?
እሱን እስኪ ነግሩን። ኦይ ቤት የትናየት ነው ስማ፣ የትናየት ዘመን ወስዷል እኮ እሱ። እንግዲህ እኔ አስለቃሽነት ሙያዬን የጀመርኩት ታባቴ ነው። የእሳቸው ሙያ ፍቅር ያደረብኝ ከልጅነት ጀምሮ ነው። አባቴ በከተማ በሰፈር ብቻ ሳይሆን በከተማ ውስጥ የታወቁ ለፋፊ ነበሩ። እሺ ታዲያ እንዴት ነው አስነፋውት? ታዲያ እንዲህ ነችና ለፋፊ አታውቂም እንዴ? ምንም ዘንድሮ ጋዜጠኛ ለፋፊ ማለት እንዴት ነው? ሰው ሲሞት የሚነፋ ሁሉ የሚነፋ የለም እሱ ማለት ነው ለፋፊ። የድር ጥሩምባ ነፊ ይባላል። እንግዲህ አባቴ በዚህ ሙያ ላይ በጣም ደከመኝ ሰለቸኝ የማይሉ ለሁሉ እሺ የሚሉ ነበሩና እኔ የእሳቸው የስራ ፍቅር በእኔ ላይ ቅናት አሳደረብኝ። ያው ልጅ አይደለም በልጅነት አባትሽ ሆነው መሆን አይደለም የምትፈልጊው። የእሳቸውን አነፋፍና ሰው ለእሳቸው ያለው አክብሮትና አድናቆት እኔን በዚህ ስራ ላይ እንድመሰጥበት የስራ ቅናት እንዲያድርብኝ ያደረገ። ቅናቱ ወደ ቁጭት አደገ። በኋላ ቁጭቱ ደግሞ ወደ ግጭት አመራ። ግጭትን እንግዲህ አባቴ የስራው ክብደትና ምኑንም ያውቃሉ። እሳቸው ሲነፉ ነው የኖሩት። ኖራቸው ላይ ያለው ለውጥም አልነበረም። እንግዲህ ያችን ነፍተው እኛን ሁሉ ያስተምሩ ነበረ። እኔ ደግሞ የልጅነት ቅናት ነው ያለው። የእሳቸው ፍቅር አድሮብኛል። ስለዚህ ሁልጊዜ ታልነፋውላቸዋለሁ ተከትዬ አስነፉኝ እላቸዋለሁ። እሳቸውም የለም አንተ አትነፋም፣ አይሆንም፣ ይሄ መንፋት ለእኔም አልበጀኝም፣ እድሜን በላኝ፣ ጉልበቴን በላኝ። አሁን አንተ እኔ እየነፋሁ አንተ ተምረህ የድካሜ ጊዜ ታሳርፈኛለህ እንጂ አላስነፋህም በሚል እኔ ነፋለሁ፣ እሳቸው አትነፋም፣ እኔ ነፋለሁ፣ እሳቸው አትነፋም በሚል በጣም እንጋጭ ነበር። ማሩ እስቲ ሄድና ሞከር፣ እኔ አልሆነልኝም፣ ደከመኝ አለ። ወጣሁልሽና ያንን ጥሩምባዬን ይዤ የልጄ ጉልበት አይደለም የዛ ጊዜ ደህና ነፋሁ። እውነቴን ነው የምልሽ። አነፋፍ ብሉሽ አነፋፍ መሰለሽ? እየዞርኩ አልኩሽ፣ አቀለጥኩት አልኩሽ። ተኔ ሰፈር አለፌ ሌላ ሰፈር ሁሉ ሄጄ ነፋሁ። እንደዛ ጊዜም ሀዘንተኛ ተደስቶ በእኔ አነፋፍ ተደስቶ የዛን ያህልም ሰው መጥቶ አያውቅም። አድናቆት አተረፍኩ። ይህ አድናቆት ደግሞ ስራውን በቀጣይነት እኔ እንድቆጣጠረው አደረገኝ። ከዛ ጊዜ ጀምሮ ይኸው አሁን ድረስ እነፋለሁ። መቼም ለየት ያለ አነፋፍ ነው የነፉት። እንዴም ነካሽ በጣም እንጂ በቃኝ ሰርኩ እንዴ እቤት ገብቼ ሁሉ ነፍቻለሁ። እውነቴን ነው የምልሽ። እና እንዲያውም ማሩ ያው እንዳልጎረረባቸው ወይ ደግሞ ዋጋ እንዳላስወድድባቸው በሚል ነው እንጂ እንዳለ ድርተኛው አድንቆኛል አሉ። እንደምን ድርተኛው ብቻ ራሱ ሟቹ እንዲህ ቀና ብሎ ማሩ ይሄን ሁሉ ሰው ስለሰበሰብክልኝ አመሰግናለሁ ብሎ ነው አሉ ብሎ የሞተው። ይገርማል። በጣም እድለኛ ኖት። በጣም እንደኔ እድለኛ የለም። እውነቴን ነው። እሱ ክብሩ ይስፋ እንጂ እድለኛ ነኝ። እውነቴን ነው። አሁን ማንም ምንም ቢደፋ አይደንቀኝ። ነፍቼዋለሁ። ደካመኝ ሰለቸኝ ሳልል ይሄ ሁሉ ምንድን ነው? ምን ስለሽ የሙያ ፍቅር ነው። ሁላችንም ባለንበት ሙያ ላይ ፍቅሩ ታደን ውጤታማ ነን አልልሽም። ምክንያቱም የምታዩ ነው። እኔ በደህና ጊዜ እንዲሁ ሰብሰብ አድርጌ ልቦና ሰጥቶኝ ይችን ቤት እንኳን ባልሰራ ወድቄ ቀር ነበር። ውጤታማ ባንሆን ግን ምንድን ነው ለራስ የውስጥ ስሜት አለ፣ እርካታ አለ። አሁን ብሄድኩበት ቦታ ሁሉ ጋሽ ማሩ እውነቴን ይህን ቴት አገኘዋለሁ። በስራ ፍቅር ነው፣ ብለፋ ነው።
ላሺ ላይታማ ላሺ ያሺ ያራባክሺ ያሺ ወዮ ፍቅርሺ ያሺ ታይስልኩናሺ ያሺ በጣም ናፋቅሺ ያሺ ታይላግባሺ ኧረ ወዮ ይሄ እኮ ከግድያ ሙከራ በምንም እኮ አይተናነስም። እኔ ላይ አፈሙዙን ታዞራለች። ዋይኔ ቦክሽ ቡጋር እዚህ ላይ ነበር ጢማር በሬ ጣምዶ ማራስ ምን ማራስ ብቻ እዚህ ላይ ማራ ምሳሌው በአንዱ ላይ ጤፍ ብታራስበት በአንዱ ላይ ታጭኖ ብታማርበት በመሀሉ ላይ ቢዋቃ ቀላል ያስወቃል እንዴ? በታች ደግሞ ቢባጠርበት በደንብ ያስባጥራል። ማባጠር ነበር ምን ያደርጋል? ያሺ አንቺ ያሺ አንተ ወገለ አቤት ለቆሪ የምትሰራው ምን ያረው? እሺ የብዙ ታላላቅ ባለሀብቶች፣ ታላላቅ ሰዎች፣ ታላላቅ አክተሮችን ነፍተዋል ይባላል። እውነት ነው? እውነት ነው። ምን አስታለሁ? ነፍቻለሁ። የበርካታ ባለሀብቶችን ታዋቂ ሰዎችን ለቅሶ ላይ ነፍቻለሁ። የትኛውን ብዬ ልጥቀስልሽ? እሺ ከታዋቂ ባለሀብቶችስ የማንን ቀብር ነፍተዋል? ከባለሀብቶቹ የማነው ስሙ? ይሄ ጫማ አንበጣ ቆዳ ነው የተሰራው፣ መነጥር አንበጣ ነው የተሰራው ምናምን እያለ ሬዲዮ ላይ የሚያውጅ እሱ የሞተ ጊዜ አሁን የእሱን ቀብር የነፋሁት እኔ ነኝ። እንዴት አድርጌ አሳምሬ ነፋሁለት መሰለሽ? እንደውም እሱኛው አነፋፌ ከፍተኛ አድናቆትም ስለነበረው ሰውየው መሳሪያ እየቀያየርኩ ነው የነፋሁለት። አስታወስኩት። እንዳንበሳ ኖሮ እንዳንበጣ የሞተው ነው ወሽ ዚያርስት እሱ አሁን ሲጀመር በጥሩምባ ነፋሁለት። ከዛ ቆየሁልሽ እና በዋሽንት እና የሰውን አቀባበል አረዳድ አይቼ ደግሞ ለምን በሳክስ አይሆንም ብዬ በሳክስፎን በደንብ አድርጌ ነፋሁለት። እውነቴን ነው። አብዛኛው ህዝብ አድናቆት በሽልማት ነው። እንደውም ዘመዶቹም ሸልመው ምንድን ነው ሽልማቱ ሊነግሩን ይችላሉ? አሁን ድረስ ይገርመኛል። እሱ ከአሳ ቆዳ የተሰራ ነው ብለው 6 ካልሲ ተውጭ መጣ። አሳ ቆዳ ብቻ የተሰራ እና ሙታንቲም አለው ከአሳ ቆዳ የተሰራ ነው ብለው እሱም ሸልመውኛል። በጣም ቆንጆ ሽልማት ነው የሸለሙት። በጣም እኔ ራሴ ደንቀኛል። አሁን ድረስ አልፎ አልፎ ሳስበው አሳ ነገር ሲወራ አሳዊ ናቸው የምታዩ እና እዚህ ውስጥ ያሉ ይመስለኛል። እንዴ እንጅላል። ታዲያ ሽልማቱን እስካሁን ቤቱ አስቀምጠውታል? አይ አንድ ጊዜ ምንድነው አንዴ ልታጠብ ተብሎ ሰጠዋቸው። ተብለቅልጮ አስቸገረን፣ ለመያዝም ለማሸትም አልቻልንም ብለው መለሱልኝ። በኋላ አንድ ጥሩ ጎረቤት ነበረኝ፣ ለሱ ሰጠሁት። ለማን ሰጡት ታዲያ? እዚህ አንዱ ውሃ ልማት የሚሰራ ጎረቤት አለኝ፣ ለሱ ሰጠሁት። እንዴት ያርገው ምንም ከዛ በኋላ አልጠየቁትም። ጥሩ እሺ። አንተ ልጅ ሁለተኛ ይሄን ጥያቄ እንዳትጠይቀኝ ብዬ ደጋግሜ ያልነገርኩህ? አዎ ብለሽኛል፣ ሰምቼሻለሁ። እና ከነገርኩ ለምንድን ነው የምትጠይቀኝ እንዴ? አሁን ብቻ አይደለም ደጋግሜ ሁሌም እጠይቅሻለሁ። አልሰማሽም? እጠይቅሻለሁ። አሃ እንደዛ ነው። ከዚህ በኋላ ደግመህ ብትጠይቀኝ ዝም ብዬ አላልፍም። እሺ? እና ጥያቄን መልሰሽልኝ ልታልፊ ነው? ከመለስሽልኝ እንደው ከዚህ በኋላ አልጠይቅሽም። ስማ፣ ራቁትን በሳማ ለበልብሃለሁ። አሊያም አላርፍ ካልክ ደግሞ በበርበሬ ነው ማጥነ። አረ ማሚ፣ ይሄ ፋሽንማ አልፏል። ኦልድ ስታይል አይሆንብሽም? ዘመናዊ ነገር አይሻልሽም? ዘመናዊማ ጥቅም የለውም። ጥቅም ያለውማ የድሮ ነው። አርጅተህም ሆነ ጃጅተህም ስታብሰለስል ትኖራታለህ። ማሚ፣ እኔ እንዳይደብርሽ ብዬ ነው እስካሁን ድረስ በጸባይ አባቴን አገናኘኝ ብዬ ጠየቅኩሽ። እና ምን ልትሆን ፈለክ? በቃ የራሴን እርምጃ ወስዳለሁ። ምን አይነት እርምጃ? በራሴ መንገድ ፋዙካዬን አፈላልጌ አገኘዋለሁ። እሺ አቶ ማሩ፣
ከከተማ አስለቃሽነት ወደ ሀገር አቀፍ አስለቃሽነት እንዴት ሊገቡ ቻሉ? እንግዲህ ያው እሱን እንኳን የገባሁበት በአጋጣሚ በተከሰተ ጉዳይ ነው። ያ ምንድነው እንዲህ አቅሌን ሳትኳል። እሺ ያው ቅድም እንዳልነው ከከተማ ወደ ሀገር አቀፍ አድገዋል። ከሀገር ውጭም ሄደዋል የሚባል ነገር ሰምቼ ነበር። እሱስ እውነት ነው? እሱ እንደ ምኞት አይነት ነገር ነው። ሰው ያው ሌላ ሀገር ሄዷል ሲባል ወደ ውጭ ያደረጉት እንጂ እኔ ሀገር ውስጥ ክፍለ ሀገር ነው ያልነፋውበት የኢትዮጵያ ክልል የለም። እውነቴን ነው የምልሽ። ድምጤም ጥሩ ነው፣ ያምራል፣ ጉልበትም አለ። እዛ ጊዜ ጎረምሳ ነኝ፣ በደንብ ሆ ብዬ ነው የምለው። ስለዚህ ተመራጭነት ከፍ ብሎ በቃ ሀገር አቀፍ ወደሚባለው ተሸጋገርኩና አረፍኩት። እስኪ በደንብ አብራሩልኝ። ሳየው ጊዜ እንግዲህ በዛው ጊዜ ለካሁት እኔ በልጅቷ አባት ሞት እንትን ላይ ለካሁት ራሴን። ያም ምንድነው ያልሽ እንደሆነ እኔ ሳለቅስ መጀመሪያ ላይ እምቢ አለኝ። ለምን? አባቷ ክፉ ነበሩ። እውነቴን ነው የምልሽ። ዛሬም መሬቷ ይቅለላቸውና ግን ይቅለላቸው፣ እኔ ምን አገባኝ? አልኖር ብቻ አብሬያቸው፣ ግን ይቅለላቸው፣ እኔ አብሬያቸው አልኖር፣ ምን ቸገረኝ? እሳቸው ክፉ ስለነበሩ ሰው መሀል ገብቼ ደግሞ ና ብለውም ባት የት ይምጣ? ምን ደግ ነገር ሰሩልኝና በሱ ላልቅስ? ምንም ክፉ አትሁኝ። እውነቴን ነው የምልሽ። ክፉ ሰው እውነቴን ነው አልቃሽ የለውም። እምቢ አለኝ። ባመጣው ምን ብለው እምቢ አለኝ። እንኳን እምባ ምራቅ። ያው አባቷ ክፉ ስለነበር ነው ማለት ነው ማለት እንደለው። አዎ ክፉ ስለነበሩ በኋላ እንደው በምን ላልቀስ ብዬ ሳስብ እውነቴን ነው የኑሮ ውድነት እጅግ ያስለቅሳል። ብዬ አልኩሽ፣ አለቀስኩ፣ ወጣልኝ። አይገርምሽም? ተንፈቀፈኩ። የዚህ ጊዜ አልኩሽ ሰው ሁሉ አልኩሽ እምባ በእምባ። በተለይ የሰውዬው አስከሬን ተቤት ወጥቶ ስንሄድ ያው ጀግናው ሄደ የሚባል እንትን አለ። ተቤት ሲወጣ እንግዲህ ያው ጀግናው ሄደ አጃቢዎች ይሻሉ። እሱን እያልኩ ሲሄድ እየባሰብኝ እኔ ኑሮ ውድነት ነው እየሄደ እያልኩት ውድነቱ በጣም እየከፋ መሄዱን ነው። በዛውም የእሳቸውንም መንገሬ ነው። ይሄን ስል ጊዜ እንዳለ አልኩሽ ህዝቡ ለቅሶ በለቅሶ እውነቴን ነው የምልሽ። እንደዛ ጊዜ እኔ ስለቀስ አይቻልም። ሁሉ ወየው ለራሴ ይላል። በኋላ ተመጫቸው የተነሳ ድምጻቸውን ዝግት አድርጓቸው እንዴት ብለው ይናገሩ? እውነቴን ነው የምልሽ። በጣም ከፍተኛ አድናቆት አገኘሁ የዛ ጊዜ። ያው መቼም ሰው በሰው አይደለም። ከዛ በኋላ ማን ያልቅስ ሲባል ማሩ እንዳለ ሲመርኩ ድፍን ኢትዮጵያን ከልሎ ጅቡቲም ጠርተውኝ ነበር። አልሄድብኝ እንትን አልኩ እንጂ ማላቀሽም አላገኙም። እዛ ቢሄድ ቢኖርም ትንሽ ሰው ነው፣ ለትንሽ ሰው ደግሞ መጮህ ራስሽ ማበድ ነው። በዚህ የተነሳ ተውኩት እንጂ እዛም ጅቡቲም ተጠርቻለሁ። በጣም ይገርማል። ይሄ በጣም ትልቅ ስኬት ነው። ስኬት አዎ ስኬቱ ያው ነው ብቻ። እንደውም ይኸውልሽ እዛ ጊዜ ምን አጋጠመኝ መሰለሽ? ሁለት ገጠመኛለኝ። አንዱ ምን መሰለሽ? አንደኛዋ የዛን አለቃቀሴን አይታለሽ በጣም ልቧን ነክቻታለሁ መሰለኝ። በቅርብ ለሚሞተው ወዳጇ አንተ ነህ የምታስለቅስልኝ ብላ ቀብድ ሰጠች። አንዷ ደግሞ ምን አለች መሰለሽ? ምን አለቻት? አንተ ኮተታማ አትከተለኝ አላልኩም? ያው እሱማ ብለሽኝ ነበረ። እና ለምንድን ነው እንደ ጭራ ከኋላ የምትከተለኝ? ምን አባቴ ላድርግ? ፎንቃው እኮ ነው። በቃ ተከተላት ሂድና እያት ይለኛል። ምን ላድርግ? ስማ በተደጋጋሚ ነግሬሃለሁ አትከተለኝ። እሱማ ብለሽኛል፣ ግን አሁንም በተደጋጋሚ ንገሪኝ። ችግር የለም። እኔ ደግሞ በተደጋጋሚ እየተከታተልኩኝ እመጣለሁ። እንግዲህ እኔ ነግሬሃለሁ አትከተለኝ ብዬ። ከዚህ በኋላ ለሚመጣብህ ነገር እኔ አያገባኝም። ዱላውን ትችለዋለህ። ባንቺ እኔ እኮ ባንቺ ፍቅር እኮ ድንዝዝ ካልኩ እኮ ይቻላል። እንኳን ዱላ አይደለም ቁምቡላ ራሱ እችላለሁ። እሺ እንደዛ ከሆነ እናያለን። እንዳትከተለኝ። አትከተለኝ ማለት አይገባም እንዴ? ደህነት ነህ እንዴ? አሁን አትከተለኝ አይደል እንዴ አልሽኝ እኮ እንዴ? ምንድን
ይኸውልሽ አንዷ ምን ሸለመች መሰለሽ? ምንድን ነው የሸለመችው? ገንዘብ ነው? አይ ገንዘብ አይደለም። ያው ተገንዘብም የበለጠ ስጦታ ነው። መቼም የዛ ጊዜ አይን የሚያምራል ሳለቅስ አሳዝኛታለሁ መሰለኝ። አይኑ ጎደል ብላ አስባ እንደው አላውቅም። መነጥር፣ ሌላ ደግሞ ይሄ ሳስለቃሽ ነኝ አይደለም የዛ ጊዜ ይሄ ወደፊት ብሩህ ተስፋ ያለው ሰው ነው ያላቅሰን ይወጣልናል፣ ሀዘናችን ይወጣልናል ትልልሽና ይሄ አርቲፊሻል ደረት ይሄን እኔን እንዳልመታው እንዳልጎዳ ራሴን አርቲፊሻል ደረት ሰጠች። በጣም የሚገርም ሽልማት ነው። እና ከዛ በኋላ ነው አሉ የተባሉ አስለቃሽ የሆኑ በዛ የተነሳ ስሜት አጥናፍ ናኘልሽ በጣም ደስታ ሆነ። ከዛ በኋላ ወዴት ገባው? ወደ ጽሁፉ ገባው። እግዚአብሔር ሲፈጥረኝ መቼም እውነቴን ነው ቶሎ ያየኋትን ነገር ትገባኛለች። እና ያው ቅድም እንደነገርኩሽ ተያያዥ ነው የኛ ስራ አላልኩሽም? እኛ እንሰበስባለን፣ ቀብር እንሄዳለን። ቀብር ደግሞ የሚያስፈጽሟል አይደለ? እነሱ የሚያስፈጽሙት ላይ አይ ነበር የመቃብሮችን እየዞርኩ። በጣም ይገርማል። የለቅሶ ግጥሞች ናቸው ወይንስ የዘፈን ግጥሞች ናቸው? አይ የዘፈን እንኳን የለኝም። ዘፈን እንኳን ደስታ ነው። ምን ደስ ብሎኝ ነው የደስታ ጽሁፍ የምጽፈው። እኔ የለቅሶ ነው የምጽፈው። የለቅሶ ግጥምም ታትሞ የሚቀርብ ነገር እጽፋለሁ መቃብር ላይ። እሺ፣ የሚጽፏቸው ግጥሞች ምን አይነት ጽሁፎች ናቸው? ለጋዜጣ ነው ወይንስ ለዘፋኞች ነው? ርዕሱን ማስታወሳቸው ይሄ እንደ ሰው ሩጫን ጨርሻለሁ ቀስ ብዬ እመጣለሁ ምናምን አይደለም። እኔ እንደሱ አይነት ነገር አይደለም። ሁላችንም ነገ ሟቾች ነን። ነገ ሟቾች ስለሆነን ብዙ ሰዎች አሉ መቃብር ውስጥ ገብተው ፍጠጥ ብለው ትክዝ ምናምን የሚሉ እና ለነሱ ሰዎች መልእክትም እንዲያስተላልፍ ነገ እነሱም ይሄ ዕጣ ፈንታ የእነሱ እንደሆነ እንዲያስታውሱት እንዲገነዘቡት በሚል አሁን ለምሳሌ ምን ብዬ ጠፈልሻለሁ? ምን ቆመ ታፈጣለህ ነገ ትመጣለህ እለዋለሁ። እስኪ ከሚያስታውሷቸው መሀል ርዕሶቻቸው ሊነግሩን ይችላሉ? አሁን በየቀብር ቦታ ላይ አሁን የፈረንጆቹ ላይ እየሽ እንደሆነ እንዴት አሳምረው እንደሚይዙ የቀብር ቦታን ትላንት ሰዎች የነበሩ ናቸው። ዛሬ ጣፈንታቸው ሞት ሆነው እነሱን ማሳዘንም አይፈልጉም። እንዲያውም ጭራሽ እነሱ የሞቱበት ቦታ ላይ በደንብ ተስተካክሎላቸው እንደ መናፈሻም ሆኖ ያገለግላል። እና የፈረንጆቹ በጣም ያምራል። የኛ ግን ይኸውልሽ ብዙ ሰው ነገ ሟች መሆኑን ረስቶት ዛሬ በተቀበሩት ላይ እየተሯሯጠ ጠያፍ ነገር ነው የሚደረገውና ለእንደነዚህ አይነት ዋልጌዎች መምጣትህ ላይ ቀር አትመናቀር እለዋለሁ። በጣም ይገርማል። በጥበብ መጠራት፣ በጥበብ መወደድ፣ በጥበብ መወደስ ማለት እንደዚህ ነው። አዎ እንግዲህ በጥበብ የጠረሰው እኮ ያስታውቃል። ታያዙ ትረጂዋለሽ። አሁን ጥበብ ያልጠራውም አለ። አሁን እንግዲህ ይኸውልሽ ጥበብ ያልጠራው ሰው ጠጉሩ ሉጫ ናቱ ደግሞ ሙቀጫ ነው እና አቋቋሙን ያየሽ እንደሆነ ደግሞ ልክ ይሄ እባብ እንደቆመ የቆመ መስሎ ነው የሚቆመው። በዚህ ትለጂዋለሽ። እንዲህ አይተሽ ምን ይመስላል ብለሽ የጠራውን እንዳልጠራ ታውቂያለሽ። ጥበብ የጠራችሁስ ምን ይመስላል? እንግዲህ ጥበብ የጠራው ሰው ምን ይመስላል ብለሽ ካልሽ ጥበብ የጠራው ሰው አነጋገሩ ረጋ ያለ፣ አካሄዱ ለክቶ ትኩረት ሁሉ በሀሳቡ በሙሉ በበጎና ቅንነት አስተሳሰብ የተሞላ እርጋታ ያለው ሆኖ ነው የሚታየው። ስማ አንተ ሰውዬ፣ ቆይ ላንተ ስራ አልስራ አልንቀሳቀስ? እኔ አትንቀሳቀሽ አላልኩም አንቺ ሴትዮ። እና ሁሉ ጊዜ ከኋላ ምንድን ነው የምታደርገው? እኔ አላደረኩም፣ ራስሽ ነች። እቃም ልብስም ባጣሽ ቁጥር ሆነ ብለሽ አስበሽበት በተደጋጋሚ እኔ ላይ ያተደረገ የግድያ ሙከራ ነው። ስለምን የግድያ ሙከራ ነው የምታወራው? ጅል ነገር ነሽ እንዴ? ያንተ የኋላ አፈሙዝ ወደ እኔ በማዞር በማሰባጠር በማነጣጠር በተደጋጋሚ ሞክረሻል። ዘውዴ አስብ እንጂ አንዳንዴ። ስማ እኔ ዘውዴ አይደለም ስሜ የሺ ነው። አንተ ስለምታወራ አፈሙዝ መሳሪያ ገለመኔ ማቀል ጉዳይ የለም።
አሁን ዞር በል ከስሬ። አያሽ የራስሽ ተሸክመሽ ማሳሪያ አታውቂም? አይ ሰው ጆሮና ምድሩ ባዳ ነው አሉ። ያሺ ያማል እንዴ? ምን ነው? እሺ በመቀጠል አሁን ወደ ግል ህይወቶ ብንገባ። አይ እናንተ ጋዜጠኞች ደግሞ እንደው ደህና ስንጫወቅ ቆይተን ነበር። አሁን የግል ህይወት ምን ያደርጋል? ምን ይጠቅማል? አይዞህ ጠልቅ ያልገባም ከላይ ብቻ ነው። እሺ እንደው ካልሽ ይሁንሽ። ጥሩ እሺ። ሚስት አሉት? ስንትስ ልጆች አሉት? አይ ሚስት የት ይገኛል ብለሽ ነው? ሚስትንማ እንዲሁ በሀሳብ ትተናታል እኮ አላገባሁም። እንዴት እስካሁን አላገቡም? ማለቴ በዚህ እድሜዎት እስካሁን ላጤ ኖት? አዎ ላጤ ነኝ። ለምን መሰለሽ ትዳር እንግዲህ ትልቅ ነገር ነው። ያ የሚቆመው ደግሞ በፍቅር ነው። በፍቅር ውስጥ ደግሞ ተቆየ መተማመን ይፈልጋል። አየሽ መተማመን የሌለው ፍቅር መንገዱ አጭር ነው የሚሆነው። አሁን ጊዜ ያለውን ትዳር አይተነዋል። እንግዲህ አሁን አንቺም እንደምትሰሚው ፍቺ ነው እንዳለ ፍቺ ነው። አሁን ጊዜ ያለው ፍቅር ሳይሆን መተማመን ሳይሆን መተሻሸት፣ መሳሳም፣ ከዛ ደግሞ መተቃቀፍ፣ ከዛ በኋላ ተጋድሎን። ስለዚህ መተማመን የሌለው ፍቅር የሚኖረኝ እኔ ለምን ለብቻዬ አልኖርም ብዬ ይኸው አሁን ድረስ ብቻዬን ያለሁት። እሺ እስካሁን ባያገቡ እንኳን እንዴት ልጅ አልወለዱም? ምን ብዬ ልውለድ? እንደነገርኩሽ እኮ ልጅ ለመውለድ መጀመሪያ አንድ ቤት ሲሰራ መሰረት አለው አይደለም? ያ መሰረት ያ ቤት የሚቆመው በፍቅር ነው። በፍቅር ላይ የተመሰረተ ልጅ ሲሆን ደግሞ ልጁ ለብዙ ነገር መሰረትም ይሆናል። ለፍቅሩ ብቻ ሳይሆን አድጎም ለአገር ለወገን የሚበጅ ልጅ ይሆናል። ስለዚህ አሁን መጀመሪያ የምተማመነው ሰው ማግኘት አለብኝ ልጅ ለመውለድ ከመፈለጌ በፊት። እስካሁን አላገኘውም። ባለማግኘቴም ደግሞ አልወለድኩም። በዛ ላይ ደግሞ ሰው በዋጅ ይሙት የተባለ ይመስል ነጋ ጠባ ይሞታል። ስራ ይበዛል። አየሽ ስራ ይበዛና እመጣለሁ ስነፋው እየመጣና እዚህው ከልተውላለሁ። አንዳንዴም እንዲሁ እንደለበስኩ ነው የምተኛው። ድካም አለ፣ ያደክማል። ጥሩ እሺ። አሁን በመቀጠል አንድ ፕሮግራም ይቀረናል እና ያው ካሜራማናችን ትንሽ እረፍት ይወስድና እኔና እርሶ እናወራለን። እሱን እኔ አባቴን የመጠየቅ መብት አለኝ። አንቺ ደግሞ አባቴን የማገናኘት ግዴታ አለብሽ። ጭራሽ መብትና ግዴታህንም አውቀህልኛል። አዎ አውቄልሻለሁ። ጎበዝ አይደለም? በጣም ጎበዝ ነህ እንጂ ጎበዝ። እኔን እዚህ ጨርቄን ልታስጥለኝ ደርሰሃል። ጎበዝ ነኝ ትለኛለህ አይደል? እንዴ እኔ አባቴን አገናኘኝ እንጂ ምን አልኩሽ? በተደጋጋሚ ነግሬሃለሁ። አባትህ በህይወት የለም ብያለሁ። አላመንከኝም? አዎ መቃብሩን ካላሳየሽ አላምንሽም። እሺ ምንድነው? እሺ ቀጣዩ ፕሮግራማችን ሳክስ ይባላል። እሺ ሳክስ ምን ልነፋ? እኔ አልነፋም። እውነቴን ነው የምልሽ። እኔ ጥሩም ባይንም ተሰቀልኩ ቆየሁ። አይደለም አቶ ማሩ። ሳክስ ማለት ያው ያልኖሩትን ኑሮ ያው ማስመሰል እና ደግሞ ተመልካችን በርሶ ኑሮ እንዲደነቅ የሚያደርግ ማለት ነው። እንዴት? ያው እንግዲህ ተመልካቾቻችን የርሶ ኑሮ ያው ሀብታም ሆኖ ማስመሰል ማለት ነው። ታዲያ ይሄ ተቀድም ጋር የተነጋገርነው ጋር አይጣረስም እንዴ? አይ ማለት አሁን የተወሰነ ልብስ ለብሼ ምናምን ለዚህ ኢንተርቪው እንደቀረብኩልሽ ተናገር ያለው አይደል እንዴ? እሱ ጋር አይጣረስብሽም? አይ አይጋጭም። ያው ቅድም እንደተነጋገርነው ካሜራማናችን ይሄን ነገር አይገልጸውም። እኔና እርሶ ከተነጋገርን በኋላ ነው ወደ ቀረጻ የምንገባው። አረ እንግዲህ መሰሳንቺ ታልሽ ሆነ ምን ይደረጋል? ያው እንግዲህ የሚያገኙት ጥቅም ከፎሎወራችን፣ ከቲክቶከሮች፣ ከዩቲዩበሮች፣ ከተለያዩ የማህበራዊ ሚዲያዎች የተለያዩ አድናቆቶችን ያገኛሉ። መነጋገሪያ ይሆናሉ ማለት ነው። ቆይ መነጋገሪያ ብቻ ሌላ ምን አለ? ያው ሌላው ደግሞ ላጤ እንደመሆነው መጠን ከማህበራዊ ሚዲያ ላይ በመስማት ብዙ ቆነጃጅቶች ያግቡኝ ጥያቄ ያቀርቡልዎታል። ይሄማ ያጓጓል እንጂ ይሄማ ይሁን እንዴ ምን ችግር አለው?
እና ደግሞ በመቀጠል ያው ከስፖንሰራችንም በርከት ያለ ገንዘብ ያገኛሉ። ታይባክሽ አረንዶ ግዛርትሽ እኔ ገንዘቡን ላገኝ እንጂ ምንስ ቢሆን ብለው ምን ቸገረኝ? እውነቴን ነው ማለት ስም ገንዘቡን እንኳን አሁን ወደፊትም አይኖርም። ኧረ ገንዘብማ ወደፊት ይኖረኛል። ለዋስትና የሚሆን ግን ቤተሰቦች አሉክ? እናት፣ አባት፣ ወንድም፣ እህት፣ አክስቶች ምናምን አሉክ? ኧረ ምን የመሰለች የአራዳ ልጅ የሆነች እናት አለች። እንደውም ፋዙካውን ለማገናኘት እየሞከረች ነው ያለችው። ምንም የለህም፣ ምላስ ብቻ ነህ። አባቴ በጣም ትልቅ ባለ ሀብት ነው፣ በዛ ላይ ደግሞ ባለስልጣን ነው። ኧረ እባክሽ ፓርላማ በር ላይ ነው የቆምነው በእኛ 12 ምን የመሳሰሉ አጎቶች አሉ። እዴ ሙሉ የኳስ ቲም ነው እናንተ ጋር ያለው። በረኛ ነው የቀራቸው። ስለዚህ እኔ በረኛ ሆናቸዋለሁ። በረኛ ዘበኛቸው ለመሆን እንኳን አምጥንም። ስማ 9 ምን የመሳሰሉ ወንድሞችና 7 እህቶች አሉ። የምርሽ ነው? ይሄ ሁላ ዘመድ አላችሁ? ደስ ሲል። ለሰርጋችን እኮ ሰው ያስፈልገን። ምክንያቱም አዳራሹን የእናንተ ዘመድ እንዳለው ይሞላዋል። ብቻ አላቅም። እንኳን ነገርሽ። አታውቅም እንጂ ብታውቅማ ኖሮ የመጣ እዚህ መንገድ ላይ አትገተርም ነበር። ባዶ መሆንህን አየህ። ምንም እንደሌለህ እርድና አለኝ። ፋታ ያልኩ ነኝ። ደስተኛ ነኝ። ወደፊት ደግሞ ጨላ ይኖረኛል። ይሄን ያህል አታስቢ። ምንም ሳይኖር ደግሞ እንኳን ልታፈቅረኝ ልታየኝ እንኳን አትችልም። የፈለገ ይምጣ አንቺን ሳላይሽ መዋልም ማደርም አልችልም። ካሁን በኋላ ለሚደርስበት ችግር እኔ ኃላፊነቱን አልወስድም። እንዳትከተለኝ። ችግር የለም። አሁንማ አልከተልሽም። ስትመለሽ አገኝሻለሁ። ስገባ ከኋላዬ ስወጣ ከኋላዬ እንዴ የቲክቶክ ቪዲዮ እንኳን ስቀርጽ ከኋላዬ። ቆይ ጭራዬ ነህ እንዴ አንተ? ጭራሽማ ባረጋኝ በምን ድሌ አግኝቼ ነው? ወይኔ ወጋል። ይሄን ያጋራ ቢሆን እኮ ቤቴ ይዤሽ ገባ ነበር ጠልፌሽ። እጭ ወጋል ጠልፌሽ እና ኧረ እባክህ ጠልፈኝ ይዘኝ ከገባ በኋላስ ምን ልታደርገኝ ነው? እቺ ነው ወዳር ቦግሽ ወጋላ ምን እንደማረግሽ ጠፍቶሽ ነው? ድብን አድርጌ አስረግዛለሁ። ባየወሩ ልጅ ተወጃለሽ። የኛ ዘር ማንዘር ደግሞ ምርጥ ነው። በቃ አንድ አስረግዞ ብቻ ማሳ ሙሉ ልጅ በልጅ ማረው። አታፍርም? አፍን ሞልተህ ካሁን ዘራችን ጥሩ ነው ትላለህ? ለምን አልሞላም? ድብና 1000 በእኛ 1200 ቢሆን እኮ ነው አይደለም? አይደለም። $1000 ማለት ያው በእኛ ሲመነዘር 140,000 130,000 እንዲሁም 120,000 ማለት ነው። እንዴ ነችና ይሄን ያህል ይለያያል እንዴ አንቺ? ያው አንዱ ሱፍ በጣም ትንሽ ቢሆን 120,000 ብር ቢሆን ነው አንዱ። በስመ አብ ወልደ መንፈስ ቅዱስ። በጣም እድለኛ ነው አይደል? ምን ይሄ እድለኝነት ነው እንዴ? እድለብሲነት ነው እንጂ። እንዴት? ምን እንዴት አለው? የሱን የ120,000 ብር ልብስ ለብሼ በኋላ ስወጣ እኮ የ120 ብር ልብስ ለብስ ነው መልሼ አይደለም? ይሄ እድለኝነት ነው እንዴ? እድለብሲነት ነው እንጂ። እሺ ይልቅ አሁን ይነሱና ወደ ባለሀብቱ ቤት እንሂድ። ኦኬ እንሄዳለን። እሱ ምንም ችግር የለም። ግን ይከፈላል ስላልሽኝ ገንዘብ አልነገርሽኝም እኮ። ያው እዛው እንሂድና እናወራለን። እሱ ይሻላል። አይ ቴሌቪዥን እንግዲህ አሁን ነው ሴት ማማረጥ። አሁን ነው ይሄን ያየሽ በሙሉ ነገ ይሄን ግቢ ወረራ እንደሚፈጽሙበት ምንም ጥርጣሬ የለኝም። አሁን እንደ ድሮ አይደለም። እርስ በርሳቸው ተደባድበው እኔ ነኝ የማገባው ማሩ የኔ ነው ታላሉ በስተቀር ለማንኛቸውም ይሻላል። ተዛ በኋላ ነው እውነቴን ነው ተያንዳንዷ መንታ መውለድ ነው። አልወለድክም ወይ ያለች ለካ ለዚህ ነው። እንዴት አለ ጎበዝ ልጅ ነች እባካችሁ። አይ ቴሌቪዥን ሴትማ ዛሬ ነው የሚታየው። ወይቻው ጉድ ደግሞ እንዴት አምሮብኛል። እኔም ማሩም እጅ ሰጠው። እውነቴን ማሩ እኔ አላምንም። እስከ ዛሬ በእግር በፈረስ ፈልግ እንዳልነበርክ? ወይኔ የት ነበር የተደበቀው? አሁንማ የልጅም ጥያቄ ተመለሰ። ማሩ ማረቆ ና ላሳይ። ይኸውልህ ይሄ እኮ አባትህ ነው። እስከ ዛሬ ስትጠይቀኝ የነበረው ጥያቄ ይኸውልህ አባትህ እኮ ይሄ ነው።
እንዴ አባቴ እንደዚህ ሼባ ነው እንዴ? በፊት አንተ ስትወለድማ እንደዚህ አልነበረም። ግን አይተዋል፣ አሁን ሀብታም ሆኗል። እንዴ እንዴስ ግን ቲቪ ላይ ታየ? አርቲስት ነው እንዴ? አርቲስት ነው አይደለም? እኔ እንጃ፣ እኔ አላውቅም። እኔ እንጃ። ግን አባቴ ይኸው ያንተም ጥያቄ ተመለሰልህ። እኔም እርፍ አልኩኝ። በቃ አሁንማ አድራሻውን ከየትም ብለን እንፈልገዋለን። እሺ ቶሎ በፍጥነት። አንቺ ሴት እሱን ከምታፋቂ ከኔ ጋር አሁን ብንጋባ ምን ችግር አለው? ቆይ ምን ችግር አለው? አንተ ዝም በል። አንተን አግብቼ በድነት ከመማቀቅ ሳላገባ ቆሜ በቀር ይሻለኛል። እኔ እኮ አንቺ ሴትዮ ቆይ ማልክ ያለው ነው ገንዘብ ያለው ነው ፍቅር ያለው ወንድ ነው ማግባት የምትፈልጉ? ፍቅር መልክ ምናምን እርሳው፣ ገንዘብ ያለው ብቻ ይሁን። ለምን ዝንጀሮ አይሆንም? አገባዋለሁ። አቤት አቤት፣ ዝንጀሮ አገባለሁ ትላለች እንዴ? በዛነትማ አንቺ ያራጀ ጥርሱ ያለቀ ሽማግሌ ብታገኝ ራሱ አትምርም ማለት ነው አንተ ዴ። አዎ አገባዋለሁ። ለምን የጃጀ ጥርስ የሌለው ሽማግሌ ለምን አይሆንም? አገባዋለሁ። አቤት አለ ማሰባ ቢዝነስ አንቺ ማዳና ቁርት ማለት ይሄ አእምሮ ብቻ ተሸክሞ የፈረስ ጭራ ብቻ ማሸከም ነው። ምን አይነት ሴት እንደሆነ አንተ ስማ። አንተ ቦጋለ ተመልከተው ይሄ ሼባ። ይኸው ለምሳሌ ይሄ ሼባ ሀብታም ነው፣ ገንዘብ አለው። እስካሁን አላገባም እንዴ? እሺ አባቴ ነው ወይኔ ራሱ አባቴ ነው። በእናትሽ ይኸው 20 ዓመት ሙሉ ሲፈልገው ራሱ አባቴ ነው። አባቴ ነው እንዴ? ይኸው ፎቶ ራሳችሁ ከፈል። ይኸው አማሳት ይኸው ራሱ ነው አባቴ ነው። ያሺ አባት አገኘው። ተመስገን ተመስገን፣ እግዚአብሔር ተመስገን። ራሱ ይኸው አማሳት አባቴ ተመስገን ተመስገን ፈጣሪ መተናዳም ጂው አባቴ። ሄሎ ወይ ማዙካ፣ ምን የምርሽ ነው? ወላጅ አባቴ ምን ቲቪ ላይ ኢንተርቪው እያደረገ? አረ ማዙካ አታስደስችኝ። አሁን እያየሽው ነው እና አላለቀም። ምን ቲቪ ላይ መጣው ታዲያ ባልሙና ናና አለው። የለም ተይዣለሁ። አይ ደሃ ደስ ይለኛል። ለምን ያጫውታላ ሰው። አሁን አንቺ እኩያ ሻተሽ ነው። እኔና አንቺ አሁን እኩያ እኮ አይደለንም። በሀብቱስ እንደ ምን ነካሽ? አሁን ከልጆች ጋር ነው የምጫወተው እኔ። አሮጊቱን እናቴ ብስ ወደዛ መንገድ ልቀቁ፣ አታብዙ ሰው። አዎ ልጣችን የተራሰ ጉድጓዳችሁ የተማሰ ነው የእናንተ ነው። በቃ አለቀ። የዛ ጊዜ ወጣትነት ተጨፈረበት። አሁን እኔ ወጣቶች ጋር ነው የምውለው። እኔ እባክሽ ምን ቀረ? የምትመናቀረቻ ይሄድኝ አይደለም። ይኸው ሴቶቹ እንግዲህ ያላስቀምጣሉ። ምን ይሻላል? እንዴት ነው አንተስ ቴሌቪዥን እናየው ተከታተልክ? አለባበሴ አነጋገሬ እንዴት ነው? ያምርብኛል? አለባበሶት ያምራል፣ ንግግሮ ግን ደስ አይልም። ይኸው እንግዲህ ገና ማሩ ዘነበለት ሀብታም ሆነ ብላችሁ ከአጠገባችን ሊተኮስ ነው በሚል ቅናት መጥፎ ነው። መቅናት ጥሩ አይደለም፣ ለአንተም አይበችም። እኔ ቀንቼበት አይደለም፣ ለእርሶ ጥሩ አይደለም። ያልኖሩትን እንዳትሆኑ ብዬ ነው። እንዴ ያልኖርኩትን ብሆን ምን ይገርማል? መሆን አልቻልኩም፣ ግን አሁን መሆን ተፈቀደልኝ። መሆን ሲፈቀድልኝ ብንቀባረር ምኑ ነው? ስማዬ ብቻ እንዳይመስልህ ሳንቲም አለው። ጀጥ አድርገን የምንቆጥረው። እንደውም ታግዘኛለህ። በሸክኖ የሰጡኝ ቀኑ ሲደርሰው አውጣውና እዚህ ጋር ቁጭ ብለን ሌላም አንድ ሁለት ሰው ትፈልግልኛለህ ካሉ ጥሩ፣ ግን አወዳደቁት አያምርም። አንተ እኮ የኔ ተከራይ ነህ። ባልሆን እንኳን አዎ ነው ነበር ማለት ያለብህ። ግን ብቻ እሺ የሆነ አሁን ቸኩያለሁ፣ ልሂድ ወደ ቤት። ጥሩ እሺ። ይኸውልህ ለማንኛውም አሁን ሴቶቹ ወረፋ ይዛሉ። ስለዚህ ወረፋ በማስያዝ ታግዘኛለህ። ችግር የለውም፣ አግዞታል። እሺ። በንግግር ወታ አላማረብኝም። አሁን ያንተ ንግግር አምሯል ማለት ነው። ደግሞ ምን ልታወጣልኝ ነው? ተኛም ወዲያ ጎራሽ
አፋበላሻለ አይ ማን ያው ጀመራቸው። ምንድነው? ማን ነው? አይዞት። የተሰበረ አይመስለኝም። ቅጥቅጥ ነው። አዎ ጨከን ይበሉ በደንብ ልሽት። እሺ ቀስ። አዎ ልክ ነህ። ያው እኔማ እንዳንኳኩ በሩን ከፍቼ ምንድነው እንኳን ሳለ ወዲያውኑ አልኩ እጁን የሰነዘረው መክታለሁ ብዬ ይሄንን እጅ ብሰጠው አሁንም ያመኝ ከእግር ጥፍሬ እስከ ራስ ጠጉሬ ድረስ ነው። በስመ አብ። እኔማ ቅድም ነግሬዎት ነበር እኮ። ምን ነው? ባወሩት ነገር ጉዳት እንደሚያመጡበትና ለችግር እንደሚዳርጉት። አንተ ደግሞ የኔ ቴሌቪዥን ንግግርና ከወርቁ ጋር ምን ያገናኘዋል? ቀላል ያገናኘዋል። እንዴት? በሚዲያ ያወሩት እኮ ሀብታም እንደሆኑ ውድ ልብስና ጌጣጌጥ እንዴ ረብጣ ብር እንዳሉት እኮ ነው የተናገሩት። ያቺ ጋዜጠኛ ሰራችልኝ። እኔ ይሄን ሁሉ መች አሰብኩ? መች ይመጣል ብዬ አሰብኩ። አቤት ሰራችልኝ። እሷማ ቢዝነሷ ነው። እርሶ ግን በተናገሩት ነገር ገና ብዙ ነገር ይቀበላሉ። እውነት ከፈርኩ እንጂ ጊዜ አይጠብቀኝ እንጂ ከዚህ በላይ ምን አለ? እውነት መድኃኔዓለም የስራሽን ይስጥሽ አንቺ ልጅ። አዎ ገና ብዙ ነገር ያጋጥሞታል። አዎ እውነት ነው። በተፈለፈለፉ ባፊ ጠፉ ይባላል። አዎ ልክ ነው። ስቀደድ ወይኔ ቦጫጭቀው ሊገሉኝ ነበር። አቤት ቀስ አባዬ ምንድን ነው? ወይ ጉድ! ምኑን ጉዱ? ወይ የሰው መመሳሰል አባዬ፣ አፍንጫችን፣ አወራረዳችን። ኧረ ፋዙካ በጣም እኮ ነው የምንመሳሰለው። በምን ስንገናኝ? እንዴት ሆኖ በምን ተገናኝተን እናንተ አንድ አይነት አፍንጫ አንድ አይነት አይን ኖረን? እስቲ ንገረኝ። ኧረ አባዬ እንደዚህ እያልክማ ልቤን አትስበረው እንዴ! እኔ ያለማ እንደዚህ አትሸምጥጥ ፋዙካ። እና እንዳምን ትፈልጋለህ እንዴ? አዎ ልጄ ነህ ብዬ ልቀበልህ? እንዴት ያልወለድኩትን? ምንም ቢሆን እኮ ማዙካው እኮ አንተን ፍለጋ ለማገናኘት ስንት ታትራለች። አንተ ግን እዚህ ተደብቀህ ላሻ ቀበሮ ብለህ። ቀበሮ ይብላ መድኃኒዓለም፣ ቀበሮ ይብላ። ያስበላልኝ። እውነቴን ነው የምልህ። እኔ ነኝ አንተ ቀበሮ? ማዘርስ ምትላትስ ማናት? ምንድን ናት? በእርግጥ ቆንጆ የነበርኩ ዘመን ላይ ብዙ ሰው ስተራመስብኝ ነበረ። ግን የተተራመሰውን ሁሉ አገኘው ማለት አይደለም። እንዴት አድርጌ በምን አድርጌ ነው ልወልድህ የምችለው? ኧረ ፋዙካ እኔ እኮ ቤቱን መለውን ምናምን ብዬ ፈልጌ እኮ አይደለም። በቃ አለ አይደለ አባትነቱን ብቻ ወዬ በለኝና በቃ አስደስት። እንደ በጭራሽ ያልሆነውን ወዬ አልልም። በጠራራ ፀሐይ ወዬ ይሄ እየየ ነው የሚያስብለው እንጂ ወዬ አያስብለው። ልንገርህ ገና ለገና በቴሌቪዥን ብቅ ብለሃልና አብላችሁ አሁን ብቅ ስል ቴሌቪዥኑ ላይ መጣችሁ። እቺን ጥሪት ለመካፈል ወባቴ ትመስላለህ። ኧረ እባክህ ምንድን ነው? ኧረ ፋዙካ አትደንግጥ። እኔ ልጅ ያለሁልህ አትደንግጥ። እኔ ከፍተዋለሁ እንዳከፍት አንሹል ጌት እንዳከፍት ግድ የለም። እኔ ያለሁ እንዳፈረ እኔ ያለሁ እንዳፈረ ጭራሽ ያ አባዬ እኔ እያለሁልህ ምንድን ነው አባዬ? በቃ ጥበቃ ማለህ እንዴ? ጥበቃ ነው መሰለኝ። አባዬ አብዬ አባቴ ከእንተን ፍለጋ ከተማ ከገባን ቆየን እኮ። እናቱ ሂድ ፈልግ ብላልካ ዛሬ አገኘሁ። እግዚአብሔር ተመስገን አብዬ፣ እግዚአብሔር ተመስገን። አገኘኸው? አባትህ የት አለ? ኧረ ስለ መድኃኒዓለም ደነኝ ሰው የምንነግታችኋል። ዛሬ ልታዛብዱኝ ነው እንዴ? ምንድን ነው የምትፈልጉት? ኧረ ተው፣ ይሄ ሰገጤ ኬት አባቱ እንዳመጡት ሄደና አባትን ፈልግ። አባዬ የኔ አባት ብቻ ነው። ዝም ብለህ እዚህ አባዬ ትላለህ። ሄደህ አባትን ፈልግ። እዛ ጎሽ፣ እውነትህን ብለሃል። በዚህ አፍህ አንተም ውጣና አባትህን ፈልግ። ማብላት አሳጣቅ እጇን ታጣባቸዋል። ሳይ አንቺ ዋይፋን ሳይ ንኪው ምን ጉዶች ናችሁ?
ይሄ ማን ነው ስሙ? ልትጫወቱብኝ እንደ ሸዋሸዋ ነው የሚባለውን ነገር ነግሬያችኋለሁ። ብዬ ሳላዝዛችሁ ሁለታችሁ የምትወጡ ነው የሚሻለው። ፋዙ ከእሱ እኮ ነው እንትን የሚለው አፉ ማያዘጋ ከሆነ እኔ ሌላ ነገር ነው የማደርገው። አስወጣልኝ። ይሄ ሰገጤ ላም የመሰለ ሰውዬ። ሰገጤ ማ ምንድን ነው የሚልህ? ያውቃል እንዴ? ከዚህ በፊት ሰገጤ ያለው እኮ እኔ ከዚህ ቤት ንቅንቅ አልልም። እሺ አንተ ከፈለክ ውጣ። እኔ ከአባዬ ቤት የትም ንቅንቅ አልልም። እኔ የምልህ አንተ አባት አምሯል እንዴ? ያምራል፣ በእርግጥ ያምራል። አባት የሌለው ሰው አባት ያምረዋል። አዎ እኔም አሁን ቆይቷል ተሞተ ያምረኛል። ግን አባት የሆነ ሰውዬ አባዬ ብትለው ልቡም ደንገጥ ይላል። አሁን ዝም ብለህ አባዬ 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 ብትል የኔን አባት አስታወስከኝ እንጂ ያንተን አባት አልጠራህም። እንዴ ምን ማለታችሁ እንዴ? ፋዙ ከእኔ እናንተ እኮ ቁርጥ በመልክ በቁንጅና አንድ አይነት እኮ ነው። በጣም ነው የምንመሳሰለው። ይሄ ያለ እንጂ ሾጣጤ የሆነ ሰውዬ ላም ይመስል ከአንተማ ነኝ አባዬ የሚመስለው። እስቲ ተመልካት፣ ፊቱ፣ ስፋቱ፣ አስተያየቱ እሱ ተመልካት ምን እንደሚመስል። ያረጀ ጃት ነው የሚመስሉ። ጺሙ ራሱ ምን እንደሚመስል ዋይፋን ላም አይመስልም። በፍጹም አንተ አባዬ አትመስልም። በፍጹም አንተ ነህ የምትመስለው። ወይ ድፍረት! እንደው የተጀለፈንዳ እናንተ እንደው የተጀለፈንዳ እንዴ! ኧረ ተቆረተው ጋሽ ኤን ጌጃ አፉ ማታዘጋ ከሆነ ይኸው አንተ ነህ አፍ የምታዘጋው። ዋይ ይኸውልሽ እንዴ አረቄ ሻት ነው የምልሽ። አንተ ነህ ልታዘጋ። ወንድ ኮንክ ናና ሞክራኛ አሻናሎሽ ሽንታ ተው ይኸውልህ በኋላ ጠቅልል ነው ማድረግሽ። አንቺ ፋራ ነገርኩሽ ሻት ነው የምልሽ። ዋ አሩን ጨልጥ ምንም አታመጣም። ናይ ወጣ ከፈለክ ና ታዘጋ። ምንድን ነው እኔ የሁለታችሁንም እናት ማን ምን ትሆን የት ትሆን የማውቀው ነገር የለም። እናንተ አባቴ ያላችሁኝ እንጂ እኔ ልጆቼ አላልኩም። ስለዚህ ምንም ሳንበጣበጥ ቀጥ ብላችሁ ውልቅ በሉልኝ። ኧረ ፋዙ ካመነኝ እኔ እናንተ እኮ በጣም ነው የምንመሳሰለው። ይሄ በሬ እኮ ነው አንተን የማይመስለው። ይሄ ትልቅ ሰው እንደውም አባት እኮ መሆን ይችላል ራሱ። ስለዚህ እመነኝ፣ እኔ ነኝ ልጅ አስወጣው። ይሄን ሰውዬ ተው፣ እመነኝ ተው። ይሄ ሰውዬ በሽተኛ ነው አባዬ። ምንም እኮ አንተ አይመስልም። እኔ እናቱ እሱ ነው የሚመስለው። አባቴ ነው ፊቱ ሲፋቱ ቁጭ ነው ብላለች። እንመሳሰላል። ይሄ እኮ ምንም አንተ አይመስልም። ፍየል እኮ ነው የሚመስለው። ፋዙ እኔ እስካሁን ታግሻለሁ። ከአቅሜ በላይ ነው። አንተ እንደ ቋስ እንዳላንጠባጥበሽ እኔ ራሴ እንደ ጤፍ ወቅጬ እበትናለሽ ብትና። ኧረ እባካችሁ፣ ኧረ እባካችሁ፣ ኧረ እባካችሁ ረፉ። ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ። ያቺ ጋዜጠኛ ነች ጉድ የሰራች። ያቺ ጋዜጠኛ ነች እንዴ ጉድ የሰራችን። ሌላ ማንም አይደለም። እንደው መድኃኔዓለም የስራዋን ይስጣት። ያው ሞቷን በዛው በቴሌቪዥን ያሰማኝ። ሌላ ማንም የተጫወተብኝ የለም። እናንተ ልጆች አሁን ቀጥ ብላችሁ ውጡልኝ። በቃ ምንም ረብሻ አልፈልግም። እኔ ቀጥ ብላችሁ ውልቅ በሉ። አባዬ እኔ አልወጣም። እሱ ከፈለገ ይውጣ። አይኔ ይውጣ፣ ራሱ ይውጣ። አንተ ኧረ እባካችሁ፣ እባካችሁ ምን ትመስላላችሁ? አባዬ አንተን ነው የምመስለው። ይሄ በሬ ቤት እኮ አንተን አይመስልም። ስለዚህ አስወጣው። ሾጣጣ የመሰለ ሰው አስወጣው። አባዬ ይሄ ሰው ያሳክስልኝ ናናጥፈዋል። አንድ ጎረቤት ወዳጅ አለኝ እንጂ ኮማንደር ነው። እሱን ጠርቼ በፓትሮል ላይ ተጭናችሁ እየተቀጠቀጣችሁ ከዚህ ቤት ትወጣላችሁ ወይስ በሰላም ምንም ሳንነጋገር ሽልክ ብላችሁ ትሄዳላችሁ? ኧረ እኔ የፖሊስ ዱላ ፎቢያ አለብኝ። እኔ ቀጥ ብዬ እወጣለሁ። ባይሆን በውጪ አባትነቴን ለማሳመን እታገላለሁ። ትችላለህ። እሱ አንተ ትወጣለህ፣ ትቀጠቀጣለህ። እንደ እኔ ዋይፋይ ነው እንደ የሚቀጠቀጠው። እወጣለሁ፣ ግን አባትነቱ አትካድ። በእናትህ ተቀበል። አሁን ቀጥ ብላችሁ አንቻ ኧረ ግን ትንሽ ያዘ ቆጠቴ ኧረ ጋሽ በቃ በቃ ብላ እንዴ ቡርቴ መጣች። እንዴ ቡርቴ ሰላም መጣች። እንዴ ጋሼ ወይ ምን ተፈጠረ? ኧረ ተይ እናቴ፣ ምን ያልተፈጠረ ነገር አለ ብለሽ ነው? እንዴ እጆት ምን ሆነው ነው? እጄ አንሸራተን ወደኩና ትንሽ ቅጥቅጣት ነገር ነው። እሱን እየታሸው እና በጣም ተጎዱ? አዎ ትንሽ መቼም ያው ይሻላል። ደህና ነኝ አሁንስ። ደህና ነሽ አንቺ? ደህና ነኝ። ቤተሰብ ሁሉ ሰላም ነው? ሰላም ናቸው። ወሽ ጋሼ እነሱ ምንድን ናቸው? ማ እንዴ አላችሁ እንዴ? እኔ የጋሼ ልጅ ነኝ፣ ጨሰ እባላለሁ። ይሄ ደግሞ ጥበቃችን ነው። አንተ
እናቴ እኔ ቦጋለ ማሩ ይባላለሁ። ያሳቸው ልጅ ነኝ፣ እሳቸው አባቴ ናቸው። ኧረ እንዴት አለ ደፋሮች ናቸው እናንተ! አንተ ጭራሽ ደግሞ እኔን ስም አስቀጠልከው። የፊት አንተ ከፊት አድርገው ምን አይነት ደረሶች ናቸው? ይሉ ብያችሁ እሺ ብላችሁ አልነበር እንዴ? አሁን ምን አስመለሳችሁ? በጣም ደፋር እንጂ ሂድና አባትን እዛ ፈልግ። የኔ አባት ብቻ ነው። ምንድነው ጋሽ? እኔ ምንም አልገባኝም። እኔ ምንም አልገባኝም እናቴ፣ ምንም አልገባኝም። እኔ ራሴ ነይ ውስጥ እንግባና እናወጋለን። ግቢ ነይ ወይ መንገድ ጀምራችኋል ነበር እንዴ? እንሄዳለን ብላችሁ ምንድን ነው የመለሳችሁ? ለምን አትሄዱም ነበር? አዎ ጋሽ እንሄዳለን ብለን ነበር። እሺ እሱማ እኮ መንገድም ጀምረን ነበር እኮ። ታዲያ ምን መለሳችሁ? ለምንድን ነው የቀራችሁት? እኔ ግን አንተን ጥዬ መሄድ አልቻልኩም። ገና ሳስበው ራሱ እንቤት ተናነቀኛል። ኧረ ጋኔል ተናነቀህ አንተ፣ ጋኔል ተናነቀህ። ምንድን ነው ለእኔም ባሚያንቅ አንተ? አንተስ ብትሆን ለምንድን ነው እዚህ የቆየው? እኔማ መንገድ ጀምሬ እግሩ ጉልበቱ ስር ብሎ አላድም አለኝ። በቃ እምቢ አለ። ባለቤቱ ያሳስራው፣ እሱ ያሳስራችሁ። ብሏት ነው ጋሼ። ቆይ ምንድን ነው ያላስማማችሁ ነገር? ያው እንደነገርኩሽ እንሄዳለን ብለው ነበረ። ይኸው ባያቸው ምንም የመሄድ ሀሳቡም የላቸው። እባክሽ ሰምሽ እንደሆነ አንቺ አስወጪልኝ። ኧረ እኔ እሰማሻለሁ። ይሄ በሬ ነው የማይሰማሽ። እኔ በጣም እሰማሻለሁ። ይሄ ከተማ ፍያል ግን ምንም አይሰማም። ጋሼ እንደው ቅር ካላሉት አንድ ነገር ልበል። በይ በደንብ ወናፍ ምን እዚህ ይቀድዳል? ኧረ አንዳች ነገር ይበላችሁ። ምንድን ነው ያልሽኝ? ንገሪኝ። ነገሩ ለተወሰነ ቀን እስኪጣራ ድረስ እዚህ ቤት ቢቆዩ። ድድ ይርገፍ ያንዳንድ። እሺ አንቺ ያልሽው ይሁን፣ ግን ምን ያስቃል? ድዳው ምንድን ነው የፈለጋችሁት? ይኸውልህ ማሬ 7 ዓመት ሙሉ ስፈልገው አባትህ ይሄ ነው። በል ልጅን ተረከበኝ። የማን ልጅ ነው? ከየት ነው የመጣሽው? የት ታውቂኛለሽ እንዴ? አባዬ ቆይ እዛው እንዴ? የምን አባዬ ነው እንዴ? አባትህን እዛው ፈልግ መጀመሪያ። ለምን ዞር ይላል? 7 ዓመት ሙሉ ዞር ያለው አይበቃም? እስካሁን ድረስ ተደብቀ። ማሬ እንዳትለቀው እሺ። በደንብ አድርገህ ያዘው። እንዴ አንቺ ሴትዮ ምን እያልሽ ነው? የት ነው የምታውቂኝ? ኧረ እባክህ ከነ ቦታው በደንብ ላስታውሰን። የዘርቱን ቀብር ጊዜ ስታስለቅስ አልተዋወቅንም? ከዛ ምሽቱን አብረን አደረን። ከወራቶችም በኋላ እንዳረገዝኩ ልነግርህ ስል የዋሽታ ሆነ ቀረ። ኧረ ዘራሽ ውሃ ሞልቶ ይውሰድሽ። ምን ትቀባጥራለች? እኔ የትም አላውቅሽም። አንቺ በደንብ ታውቀኛለህ። ለማንኛውም ልጄን አደራ። እኔ ለስራ ወደ አረብ ሀገር ልሄድ ነው።
ማርዬ ቻው። ቻው አባቴ ትናፍቀኛለሽ። ቻው ይው አባቴ ጋር ሂድ። እሺ እዛ ሆነ ነው ወንድ ምንድን አባቴ ነው ጀፈል ማንስ ሙርቴ እባክሽ ወደዛ በይልኝ እንጂ። አረ ጋሼ ያሳዝናል። ይተውት እንዴ አዲሷ የፋዘር ሚስት ማዙካ ያንቺ ነሽ? ነይ ልቀፍሽ። ምን ነው የሚያሳዝነው? ምን እኮ ወጣሉ መሰለሽ እንዴ? ያ ወይ ዳዲ እሱ ወንድማችሁ ያልኩኝ እኮ አልሰማችሁም? እኔማ ሰምቼሻለሁ በደንብ የተማርኩ ስለሆንኩ መስማት እችላለሁ። ማይሰማው ይሄ በሬ ሾጣጥ የሆነ ሰውዬ ነው እንጂ ምን ይመስላል ጅራታም? እኔ እሰማሻለሁ፣ በደንብ ሰምቼሻለሁ። ይሄ ከተማ ፍየሉ አይሰማም። ለማንኛውም እሱ የጋሼ ልጅ ነው እና እንደ ወንድማችሁ ይዩት። ምን ይሄ የፋዙካ ልጅ ምንም እኮ አይመስልም እኮ። ፊቱ ራሱ የተላሰ ጥጃ የሚመስል ሰውዬ እንዴት ነው ያባየን የሚመስለው? ኧረ ያደላ በቃ አንተ ወሬው ላይ ከብት በረት ምናምን አየሽ አይደለ? ስለ ጥጃ በረት ምናምን። ማን ነው ጥጃ? እባክህ የላም የሆነ ሰውዬ ነው ያወራ። በሬው ንገሯ። አንተ ዱርዬ ፍየል ናገራለሁ። ዋ ፈጣጥ እኮ ምን ተፈጣለ እንዴ? እኔ ህፃን ልጅ መስያችሁ መብቴ ልትጋፉኝ እንዳመኩ አንተላ። ለማንኛውም ጋሼ ለ3 ለ4 ቀን ክፍለ ሀገር ሄደዋል። እንዴ አባዬ ሄደ? እኔም እንዴት ጨክነው ሄደ? ራስሽ እንደ ዘመድ ነው እንደምታየው። ሲጀመር ምንም ቼክ አያደርግም። በእናትህ ራስን እንደ ልጅ ታያለህ እንዴ? አንተን መቼ ተቀበላት? የከተማ እባብ የምትመስል ሰውዬ። ይሄ የሰው ሾጣጣ። በቃ ችግር የለውም ንገሪኝ እሺ። አንቺ እስኪመለሱ ድረስ በደንብ ተስማምተው እንዲጠብቁኝ ንገሪያቸው ብለውኛል። ኧረ እኔ ከዚህ ጋር አልስማማም፣ መቼም በፍጹም አልስማማም ከዚህ ጋር። እኔ እኮ ከሰዎች ጋር ለመግባባት ቢሆን እኮ ችግር የለም። ጭስ ሲሆንኩኝ ያራዳ ልጅ ነኝ፣ እግባባለሁ። ግን ከእንስሳ ጋር እንዴት ነው መግባባው? በጣም ከባድ እኮ ነው። እሱ ደግሞ ከላም ጋር መኖር ያለበት ሰው ነው። ስለዚህ በጣም ይከብዳል። ያራዳ ልጅ ነኝ ይላል እንዴ? ያራዳ ላም ነኝ ብትል አይሻልም? ነግሬሃለሁ፣ ከዚህ ጋር መቼም አልስማማም። ነግሬሃለሁ። አንተ ራሱ ምን ታፈጣለህ? እኔ አላፈጠጥኩም፣ አንተ ነው ያፈጠጥኩ። እባክህ ምን ይፈጠጣል? ደህና ሰው ብትሆን አንተ ራሱ ለምን ታፈጣለህ? ወይኔ ቦግሽ፣ አንተ ሰውዬ ነህ አትፈታተነኝ። እኔ አንተ ልፈታተነ፣ አንተ ራሱ አትፈታተነኝ። ስማ አንተ ሰውዬ ካለ ምንድን ነው የምትፈልገው? ንገረኝ፣ በቃ ንገረው። ምን የሚፈለግ ነገር አለና ነው የምፈልገው? ቆይ ለምንድን ነው የምትከታተለኝ? እኔ አልተከታተልኩም ሰውዬ፣ አንተ ነህ የምትከታተለኝ። አቦ በእናትህ አንተ ራሱ ነው እየተከታተልከኝ ያለው። ምን ይመስላል የሆነ በግ። ወይኔ ቦጋላ፣ አንተ ፍየል ወይ እኔ ዳሜ ሊፈራ ነው። አንተ ሰውዬ ለምን ለኔ ሲል አይንተከተክም? እንደውም በሻይ መልክ ጠጣው። ስማ ለምን እንደምትከታተሉ ማላክ ማሰለን። እኔ ቆይ ቦጋላ ፋራ ወይ ሰገጤ ይመስላለሁ እንዴ? ሰገጤ ፋራማ አይደለም። የፋራዎች ባንዲራው ለብላቢና የሰገጤዎች አስተማሪ ነህ እንጂ ይሄ ይፍፍታ። ኧረ አንተ በእናትህ እኔ ያራዳ ልጅ የጨስኩኝ ውሃ ሽጬ የበላው ሰው ነኝ። ደግሞ ነቅቼ ብሻለሁ። ፋራው ሽጬ ባላለው ነው ሰርቄ ባላው ባል። እኔ ነቀሌ ለማንኛውም ነቅቼ ባለው አታገኘኝም። እሺ እኔ ደግሞ ካልሰራሁልህ ቦጋላ አይደለም ማሳያለሁ። እባክህ እኔም ነቄ ነኝ ባይስ ምን ይመስላል? ታለቃ አንተ የከተማ ፍየል ሰራላለ ሞፈርግ ሌባ ምን ይመስላል? ሲያስታ ሾጣጣ። ቆይ ግን ሶስታችሁም ናችሁ የጋሼ ልጆች? እንዴ አይተሽ እኮ መፍረድ ትችያለሽ። ምንም እኮ አይመስሉም፣ ሲገግሙ እኮ ነው። አይ ለእነሱም እኮ እናቶቻቸው ነግረዋቸው ነው ነን ያሉት። እንደውም እኮ የማረቆ እናት መታ ለጋሼ ስታስረዳቸው የት እንደተገናኙ እንዴት እንደነበረ ምናምን በዝርዝር እኮ ነው የነገረቻቸው። እሱ ሊሆን ይችላል። ይሄ የፋራ አሰልጣኝ ቦግ ሳይል ቦጋር የተባለ ልጅ የአባዬ ልጅማ አይሆንም። አይ እርግጠኛ ሆነክማ አትደምድም። እርግጠኛ ነኝ። ፊቱን እኮ ቀረብ ብለሽ ስላላየሽው ነው እንዴ። ይሄ እኮ የጃጀ ሼባ ማለት እኮ ነው። ፊቱ ላይ ሰው እንዴት ተሰነጣጥቆ ምናምን። እርግጠኛ ነኝ እድሜው ቢታይና ቢቆጠር የአባዬ አባት መሆን የሚችል ነው። ደግሞ ልጅ ነኝ ብሎ ይመጣል እንዴ ይሄ ሼባ? አይ በጣም አጋነንከው። ይሄን ያክል እኮ እድሜው አልሄደም። የጋሼ ልጅ መሆን ይችላል። ወይ እኔ እንደውም አላጋነንኩም። ቀረብ ብለሽ ብታዩ እኮ ጣራው ከላይ ጸጉሩ እኮ ጥቁር ሆነ እንጂ ውስጥ ብትገቢ እኮ ነጭ በነጭ እኮ ነው። እንደ ኪዊ ቀለም እኮ አስር እየተቀባባ እኮ ስለሆነ ነው። ለነገሩ እንኳን ቀረብ ብለሽ አላየሽው። ምን ችግር አለው? ይኸውልሽ ምን መሰለሽ፣ አደራ ለማንም እንዳታወሪ። የሰው ደም አለበት። ነፍሰ ገዳይ ነው። ከሀገሩ ሰው ገሎ ነው የመጣው። ምን? በስመ አብ ወልድ፣ የምርህን ነው? ትላንትና ማታ ነው ያወቅኩት። እንዴ አዳሬን እኮ አልተኛውም እኮ ሳልተኛ ነው ያደርኩት እኮ።
እንዴ ቆይ አንተ ያወቀው ትናንትና አይደል እንዴ? እንዴት ባንዴ እንውላ ነገር ልታቅቻልክ? ማታ በእንቅልፍ ልቡ እየተወራጨ ገድያታለሁ ቀብሬያታለሁ ምናምን እያለ እኮ ሲወራጭ ነበር። አይኑን አፍጦ ሲዝት ብታይ ደመላሽን እያለ ሲያወራ ብታይ ኑሮ ደቂቃ እዚያ አትቆይም ነበር። ወይኔ ጉዴ! እኔ እኮ እንደዚህ አይነት ነገር በጣም ነው የምፈራው። እንደዚህ አይነት ሰዎች እኮ ምንም ነገር ከማድረግ ወደ ኋላ አይሉም። በጣም ጨካኞች ናቸው። አይዞሽ ችግር የለም ፊት እንዳሰጪው ችግር የለም። ደግሞ ነው ያለውልሽ እንዳፈሪ። እሺ አቡሽዬ። አቡሽዬ አይደለም ስሜ። የኔ አቡሽዬ። የኔ አቡሽዬ አይደለም ስሜ። እሺ አቡሽዬ። አቡሽዬም አይደለም ስሜ። ምን አይነት ተንካሲስ ነው በእናታችሁ? እሺ ስሜ ማን? ተንካሲስ? እኔን ተንካሲስ? እየተሳደብክ መብቴን እየተጋፋ ነው። ክብሮትን ይጠብቁ አቶ ቦጋለ። ወይኔ ቦጋለ አንተም ስለ ክብር አውቀው እኔን ክብር ይጠብቅ ምናምን ትላለህ? እንደ ሌሎች ህፃን እንዳታይ አይመችኝ። መብትና ግዴታዬን ጠንቅቄ አውቃለሁ። አስጠንቅቂያችሁ ነበር። ስሜ ማረቆ ማሩ ሰፈፈ ይባላል። እንደ ሌሎቹ ህፃናት እንዳታይ። እንዴ እስከና አያት አባዬ ስም ታውቃለህ ማለት ነው? አዎ በደንብ አድርጌ ነው የማውቀው። አሁን ወደ ጉዳይ ግባ። እሳይ እሺ ይገባሉ። ምን ማሳለማር ወይ ይሄ ላሙ ፍያሉ ታትከፍሌ ለምንድን ነው የምሰማ? ያለ መስማት መፍቴንማ አጠቀምበታለሁ። ኧረ በለው ጭራሽ መብትና ግዴታም ታቀልኛለህ። ላንተም ልከራከርልህ እችላለሁ። አይዞህ አሁን እንግዲህ እንከባበር። ታላቅ ነኝ። ዋዋ ዛቻና ማስፈራሪያ አያስፈልግም። መከበር ከፈለክ በዛቻ ሳይሆን በጨላ ነው። ግባልኝ፣ ካልሆነ ትቼ ልግባ። በቃ ጨላ አትበል። ጨላ ይሰጣል፣ ግን ምን ማድረግ እንዳለብህ እነግርሃለሁ። አትልፋ። ያለ ጨለማ ምሰማ እንዳይመስልህ። ከሰማው እንኳን ጆሬ ያፈሳል። በላውን ጉረድ። ምን አይነቱ የተመታ እንዳትቀጥለው። የተመታ ልጅ ነው ምናምን እንድትል እንደ በቃ ሄደ ፈላዎቹ ምናምን ተሳደብ። እኔ ስቴን ፈላ መስላለሁ። እንካ ይኸውልህ የምልህን ነገር ታደርጋለሽ። ስራውን እያየን በሂደት ትጨምራለህ። አሁን ተንፍስ። አብሽር ችግር የለውም ጨምርልሃለሁ። ብቻ ይሄን ሰገጥ የሆነ ሰው እየተከታተልክ ናለውን ታዞርልኛለሽ። በል እንዳትጨርሰው። ለመከታተል ነው ወይስ ለተንኮል ነው የጨለው? ያው መከታተልም በዛውም በተንኮል ተከታተልዋለህ። አይደብርህም እንዴ? ለተንኮልም ያስጨምራል። በጣም አመሰግናለሁ። ኧረ ምን ምስጋና ነው። እኔ እኮ እዛ አገር ቤት ሴቷ በቃ እንጫታ ተሸክማ ውሃ ተሸክማ ሳይ በቃ እንጃታ ይላዋሳል። በቃ እሺ አይለኝም፣ እርር ይላል። በቃ የእውነት ሴት ልጅ የሚወድና የሚያከብር ወንድ በጣም ነው የማደንቀው። ኧረ ለሴት ልጅ ደስ ይለኛል፣ አከብራለሁ፣ አፋቅራለሁ፣ ደስ ይሉኛል ሴቶቹ። አንዳንድ ወንዶች ደግሞ ሴት ልጅ ከመውደድና ከማፍቀር ይልቅ ጭካኔና መድፈር የሚቀናቸው አሉ። ኧረ እነሱ ጨካኞች፣ እርኩሶች፣ ሰይጣኖች አይደሉም? እኔም አልወዳቸው። በጣም ነው የሚያስጠሉት። እኔስ ኧረ በጣም ነው የምጠላቸው። እንደውም አንድ ምስጢሩ ልንጋርሽ፣ መቼም ወንድሙ ሊሆን ይችላል። ድንጋት ምስጢሩ ልንጋርሽ። ማን ነው? ይሄ ከተማ ፍየሉ ዱርዬ ወጣጤው። ዱርዬው ማን ነው? ዱርዬው አንተ ደግሞ አታውቁም? እዚህ ቤት ያለው ወጣጤው ጨሰን ነው ራሱ ስሙ ራሱ አታዩም? ቲምባው የሆነ ልጅ ማጫስ ብቻ በቃ እሱ ራሱ ምን ሆኖ ነው? እሱ ደግሞ እሱ ማዱ በመጠጥ መጠጥ ያረጋሉ። ያጣጣ ሴቶቹ በመጠጥ ምናምን አሉ እያዳፈሩ ሴቶቹ ምናምን። ምን ከምርህ ነው? አዎ አትማኑ፣ ተጠንቀቁ የሰውዬ። ቆይ አንተ በምን አወቅህ ይሄንን? ባለፈው በስልክ ተደብቆ ሰውራ ሰምቻለሁ ቀስ ብዬ። ምን ብሎ ሲያወራ ነበር? ዳፍሬያለሁ አልዳፈርኩም፣ ጠጥቻለሁ አልጠጣሁም፣ ዳፍሬያለሁ አልዳፈርኩም፣ ጠጥቻለሁ አልጠጣሁም እያለ ሲያወራ ነው የሰማሁት። አንተ ራሱ ተጠንቀቆ። አንድ ነገር ከፈጠረ ይኸው እንደገሾን ሞቀው ምንም ችግር የለም። እሺ ለኔ ንገር አትጨነቁ። ምን አርግ ብለው ነው ገንዘብ የሰጡክ? ቦጋለ ጨሰን ልክ እንደ ጭራ እየተከታተልከው የሚያደርገውንም የሚያወራውንም ሰምተህ ንገረኝ ብሎኝ። ጨሰ ምን አስቦ ነው? ጨሰ ደግሞ ቦጋለን እየተከታተልክ የሚያደርገውንም የሚያወራውንም ነገር እየተከታተልክ
አሰቃየው አማረው ብሎ ነው። ቆይ ማን የሚያወራውን ነው እየሰማክ የምትነግራቸው? እኔ ሁለቱንም ስገምት ካንቺ ጋር የሚያወሩትን ይመስለኛል። ለምን ፈልገውት ምን አስበው ነው? ምን እንዳሰቡ ሁለቱንም ማይተሽ መገመት ማወቅማችን እችላለሁ። ግን አንተ በተንኮል ገንዘብ መቀበልህን ልክ ነኝ ብለህ ታስባለህ? እኔ ህፃን ልጅ መሰልኩሽ እንዴ? እንዴት ልክ ነኝ ብዬ አስባለሁ? እና ካላስብክ ለምንድን ነው ገንዘብ የምትቀበላቸው? ገንዘብ መቀበሌማ ልክ ነው። እንዴት ነው ልክ የሚሆነው? ሁለቱም ተንኮል አስበው ስለሆነ ገንዘባቸውን ያወጡት ላሳጣቸውም፣ በዛው ደግሞ ክፍዬን ላሳድግ ፈልጌ ነው። ወዴት ነው የምታሳድገው? ካንተ በላይ የሚያስጠላ ሰው ያለ ደግሞ በቃችሁ ዴ። እሺ ጨሰ ደግሞ ቀጥል። ያው እኔ ሳር ለሳር እንደ ከብቱ መቼስ አላዞርሽም። ደረጃውን የጠበቀ ባለ ኮከብ ሆቴል ነው መጋብዝሽ። እሰይ አየሽ አይደል? ሆቴል ባለጌ እኮ ነው ሀሳቡ ራሱ ገባሽ አይደለ? ሆቴል ምናምን አርቆ ሌላ ነገር እንትን ለማለት ባለጌ እኮ ነው ኮርማ ነገር። አንተ ከገማስቲ አፍን ዝጋ ላም ይመሰለ ቡርትዬ ሰው አንድ በይልኝ በእናትሽ በሬ ፊት ይሆነ ቦጋላ አንተም ረፍ ያውራና ይጨርስ። ምን አባ ገባ አርፋ ተቀመጥ። ምን ይመስላል? በቃ ሻይ ያወራም ቀጥል አንተ። ይኸውልሽ ዘመናዊ ሆቴል ካስገባውሽ በኋላ ሳሙና ዋዝሽን እየወሰድሽ ጭራሽ ሳሙና ምናምን ትላለህ። ከዛ ተደብቀ ምናምን ልታይ። አንተ ዝም በል እስቲ። ምን አይነት ሳሙና ባዝ ማጣቅ ሰገጤ። ይሄና እዛ በእንድ ወደ ታጠብ። ከዛ ማሳጅሽን እየወሰድሽ ወይንሽን እየጠጣሽ ወዮ አያሽ አይደለም። ከዛ ማጣጥ ምናምን ላጠጣሽ። ከዛ አስክሮ ያልቡላ ደርስ ይሄ ተጠንቀቂው። ይሄ ላም የሆነ ሰውዬ እልህን እያስጨረሰኝ ነው። እና በኋላ እንደውም አልታገስም። እንዴ ፈታተሻለን አንተ። ወርታ እንግዲህ መሰብያው እንደምታውቂው እኔ ባልወልድሽም እንደ ልጄ ነው የማይሽ። እውነቴን ነው። መወለድ የሚባለው ቋንቋ ነው የሚባለው እንደውም በአንቺ ነው የተረዳሁት የበለጠ። እኔም እኮ ጋሼ እንደ አባቴ ነው የማዩት። አውቃለሁ ልጄ። እንግዲህ ያው ልጅ ምን ሆነ መሰለሽ፣ አንቺ በሄድሽበት ጊዜ የተፈጠረ ነገር አለ። ያ ምንድን ነው? አንተም ትዳር ትይዛለህ፣ ያምርብሃል፣ ያልኖርከውን ኑሮ መኖርህ ብዙ ነገር ያስገኝልሃል ተብዬ ለትዳሩም ስል ምንም ስል ቴሌቪዥን ላይ ቀርቤ ነበር። ያው ቴሌቪዥን ላይ ተቀረፍኩ በኋላ የታሰበው ነገር ተቀርቶ ያልታሰበ ነገር ነው የሆነው እያለውና ይህንን ነገር አንቺ መልክ ታስይሽልኛለሽ ብዬ አስቤያለሁ። እኔ ግን ግራ የገባኝ ነገር ጋሼ፣ ቆይ ሶስቱም ናቸው የእርሶ ልጅ ወይስ የትኛውን ነው ያመኑት? አረ በዚህ በቃ ባለኝ እንጂ እኔ እንዳልኩት ተሆነ የሶስቱን እናት ትክክል ናቸው። ሴቶቹን አስታውሻቸዋለሁ። የቀረኝ ነገር ወንዶቹ ልጆቹ ራሳቸው በእርግጠኝነት የኔ ልጆች መሆናቸውን ማረጋገጥ ነው እንጂ ምናልባት የሰሚም ሰምተው ተሆነ አባቴ ነው እያሉ የመጡት ያው ሊቀሙኝ ነው ብዬ ነው የማስበው። ስለዚህ አንቺ ሁሉን ነገር ትቼ ወጣ ብዬ ልመጣ አስቤያለሁ። እንዴ ጋሼ ቢጠይቁኝስ? ከጠየቁሽ ያው ወደ ክፍለ ሀገር ሄደዋል፣ ጉዳይ ገጥሟቸው ማለት ነው። ሌላ ምን ችግር አለው? ጋሼ እያወቋቸው አይስማሙም እኮ። አውቃለሁ አንቺ አይገድሽም ብዬ ነው እንጂ እሱማ አይስማሙም። ግን ምንድነው ለአንቺ ቀለል ይላል ይሄ ጉዳይ። ምክንያቱስ ብለሽ ካልሽኝ ሁለቱም ልጆች አንቺ ላይ አይናቸውን የጣሉት ካዩሽ ቀን ጀምሮ ነው። ስለዚህ ይህንኑ ሴትነትሽን ተጠቅመሽ በፍቅር አነጋግረሽ ሁለቱም መጣላት እንደሌለባቸው፣ ጠላትነት እንደሌለባቸው፣ ወንድማማቾች እንደሆኑ እንድታስመማቸው ለአንቺ አደራ ለማለት ነው። እንዴ እንዴት? ምን እንዴት አለው? ከአንቺ በላይ እንግዲህ ለእኔ ቅርብ የሆነ ሰው የለው፣ ሌላ አደራ የምለው ሰው የለ። አደራ ልል የምችለው ደግሞ ለአንቺ ነው። ስለዚህ ልጆቹን አስማምተሽ እንዳይጣሉ አድርገሽ ጠብቅኝ አደራ። እኔ ጋሼ በጣም ይከብደኛል። ምንም የሚከብድ ነገር የለውም። ዋናው ቅን ልቦና ብቻ ነው የሚያስፈልገው። ቅን ልቦና ታለሽ አንቺ ምንም የማትችይው ነገር የለሽም።
ስለዚህ እባክሽ ልጅ አደራ እንደው እንዳይጣሉብኝ ተጠንቀቂ። ሌላ ለማለታው እችላለሁ። ላንቺ ነው አደራውን የምትሆው። እባክሽ በምትወጂው አምላክ ሌላ ምንሽ እባክሽ እሺ ባይኝ በቃ። አረ ምንድነው? ምን እያደረክ ነው? ተነስ። እኔ አልነሳም። እሱ በድፍረት ነው ይኸውልሽ። እኔ በፍርሃትና በአፍረት ነው ላንተ መግለጽ አቃተኝ። እሱ አይጠቅምሽ። ምን ይሻልሻል? ማነው እሱ ቀድሞ የሚነግረኝ? ምንድነው የነገረኝ? ይሄ ጫሳ ነው። ጫሱ ጫሳ ምን ነገረኝ? እሱ እንደማፋቅርሽ ነግሮ አንቺም ደግሞ ሚላሽ እሺ ብለሽ አሁን አባዬ ሲመጣ ልትነግሩ አይደለም? አሁን ገባኝ። እሱ ቀድሞ ስለነገረሽ ነው እንጂ እኔ ቀድሜ ማፈቅረሽ፣ ስለዚህ ከኔ ጋር ሁኚ ልትለኝ ነው አይደለ? አዎ እሱ ድርዬ ነው። አይጠቅምሽም። ቡርጤ ኧረ በእናትሽ ከመጀመሪያ ጀምሮ ሁሉንም ነገር አውቃለሁ። አውቄ ነው እንዳላወቅኩኝ እንጂ ዝም ያልኩት። እናንተ ለማፍቀርም ሆነ ለመፈቀር ገና ብቁም ዝግጁም አይደላችሁ። እስቲ ራሳችሁን ተመልከቱት። በመሃላችሁ ምንም አይነት ፍቅር አይታይባችሁ። ሁሌ እንደተናናቃችሁ፣ እንደተሰዳደባችሁ፣ እንደተዘላለፋችሁ ነው። እናንተ እኮ ወንድማማቾች ናችሁ። መጀመሪያ እርስ በርስ መዋደድና መፈቃቀርን ሳታሳዩ እኔን አፍቅሬሻለሁ ማለት ምን ማለት ነው? በመጀመሪያ እርስ በርስ ለመዋደድ ሞክሩ። ያኔ የፍቅር እውነተኛ ትርጉም ይገባችኋል። እንግዲህ ያው መጀመሪያ ላይ ያችን ጋዜጠኛ በክፍል ያረግሚያት ነበረ። በእውነት ነው ይሄ አለማወቅ ነው። ዛሬ የሷ የሰጠችኝ እድል በእውነት ነው። በእውነት ከማንም በላይ እኔን በቃ የመጨረሻውን የሰው ልክነት ደረጃ ላይ አሳይታኛለች። የቆጥ ቅባጡን አስለፈለፈችኝ ብዬ ሞቷን በቴሌቪዥን ያሰማኝ ብዬ ነበር። መድኃኒዓለም እንኳን አላረገብኝ። አሁን ግን ልመርቃት፣ እውነቴን ነው ላመሰግናት ይገባል። እሷ ያንን ሁሉ ነገር ባታረግ ኖሮ ዛሬ እናንተ ከባችሁኝ አባቴና አትሉኝም ነበረ። እኔም የአባትነትን ማረጉን አላይም ነበረ። ይህንን ስላደረገችልኝ እውነቴን ነው የምለው ባለችበት በሄደችበት በሙሉ ይሳካላት። አዎ መድኃኒዓለም እድሜዋን ረጅም አድርጎ ዓለሟን ያሳያት በቴሌቪዥን። ይህንን ማለት እፈልጋለሁ። ሁለተኛ ነገር ደግሞ መቼም ሰው ራሱን ሲወድ ነው ሌላውን የሚወደው። እናንተም ብትወዱኝ ነው አባቴ ብላችሁ እዚህ ድረስ የመጣችሁትና የአባትነት ማረጉን ዛሬ አግኝቻለሁ። እናንተም ልጆቼ ናችሁ፣ የአብራኬ ክፋይ ናችሁ። ምንም ይሄ የሚነቀንቅብኝ የለም። ይሄን እንድታውቁት እፈልጋለሁ። በዚህ በኩል ደግሞ ይሄ ሁሉ እንዲሆን
እድሉን ሰጥታ ራሴን እንድመረምር አድርጋ አባትነት እንድቀበል ያደረገችኝ ቡርቴ ነችና ቡርቴንም እጅግ አድርጌ አመሰግንሻለሁ። እጅግ አድርጌ አመሰግናለሁ። እድሜ ይስጥሽ። አሜን። ያው እኔም እንደ ጠላት የማየው ወንድሜን በጣም ብጠላውም ህይወቴን ታድጎልኝ በጸጸት አንገቴን አስደፍቶኝ ነበር። ያው ከጥላቻ ምንም እንደማይገኝ አስተምሮኛል። እውነት ነው ጎበዝ። ካሁን በኋላ ለወንድሜ እኔም መከታ እሱም ለእኔ መከታ ነው። ጎሽ ጎሽ። እኔም የምፈልገው ይሄንን ነው። ከዚህ በኋላ ለሶስታችሁም እህታችሁ ነኝ። እውነት ነው እውነት ነው እውነት ነው እውነት ነው። እናቴ በሉ እንግዲህ አሁን ወደ ቤት እንግባና የአባትነት ስጦታዬን ያዘጋጀሁላችሁን የደስደሱንም ውስጥ እንግባና እንፈጥ ነው።